እንዴ በምኒ ከጆኒ ጋር አንድ ቀን በላይ ተገናኝተሻል አልተገናኘሽም? ንገሪኝ ለምን ነገር ማድረግ ይፈልጋል? አንዴ በምኒ ተረጋጊ እያልኩሽ እንዴት ቁማር እንደምትጮት ትነግሪያለሽ? ምን ማለት ነው? ስለዚህ እኔ አሁን መሄድ አለብኝ። ወዴት ነው የምትሄጂው? ነይ ገንዘቡንም ኑሮውንም ሁሉንም ነገር እያሳጣ ነው። ቀስ በቀስ እኔም ከሱ ጋር ለመለየት ሁላ እያሰብኩኝ ነው። እሱ ነው ወይ የምፈልጊው? ንገሪኝ፣ እንድትዋሽኝ አልፈልግም። ሰምኛለሽ? ከዚህ በኋላ ማምለጫ የለሽም። እኔና እሱ ስላለን ግንኙነት እኮ እሱ አይመለከተውም። ቆይ እዚህስ ምን ያገባዋል? በጣም ግራ እየተጋባው ነው። ተረጋጊና አዳምጪኝ። ማለት ወንድሜ ነው እንደዚህ ያደርግ ያለው። አንተ ምንድነው የምትፈልገው? እኔና እሱን ለማጣላት ነው እንዴ የመጣው? ለማጣላት ሳይሆን እውነቱን ለያልሽኝ ነገር ነው ለሱም የነገርኩት አይደል? ለምንድነው እያጣላህን ያለው? ልነግራችሁ የምችለውን ነገር በሙሉ ተናግሬያለሁኝ። በቃ እዚህ ጋር ጨርሻለሁ። ከቻላችሁ በቃ ተውኝ፣ እኔ ልውጣ ከዚህ። እኔ እዚህ ጋር እኮ እሱን እያመንኩት እኮ አይደለም። ገባሻ? እሱም ቢሆን እኮ አሁን ጠላቴ እኮ ነው። ገባሽ? ተጠርጣሪ ሰው እኮ የምትናገረውን ነገር እያሰብክ ተናገር። እኔ ካንተ ጋር እያወራሁ አይደለም። እኔ አሁን ካንተ ጋር እያወራሁ እኔ አንተ ጠራጣኝ ሰማኛለህ? አልገባኝም። እቺ ሴት ራሱ ነው ቁማር ውስጥ የገባው። እኔ ምንም ነገር ያደረኩት ነገር የለም። ምንድን ነው ያደረገችው እሷ? ምን አድርጋ ነው ቁማር ያደረኩት ነገር የለም። ወንድሜ ነው ቁማርተኛ። ካላመንሽ ላሳይሽ እችላለሁ። ናኦድ ምን እየሆንክ ነው? ቆይ አንዴ በምን ለምንድን ነው የሚወራና የማይወራ ነገር ላይ ታታከም? ምን ማለት ነው? ምን ማለት ነው? ናኦድ ምን ማለት ነው? ጭራሽ ስርዓታችሁን ያዙ። አሁን አንተ እዚህ ጋር ይሄ ልጅ እንደ ወንድ ምናምን እዚህ ጋር አክት ሲያደርግ እውነቱን መስሎ ነው። እሱ እኮ ማለት ከቤት ውስጥ ሁላ እቃ አውጥቶ እስከ መሸጥ ደረጃ የደረሰ ሰው እኮ ነው። ሰላም ጤና ይስጥልኝ ውድ የሚክሾው ቤተሰቦቻችን እንደምን ቆያችሁ? እኔ ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ ቀደም በነበረው ቪዲዮ እንግዲህ እንደለቀቅንላችሁ እንዳያችሁት አንድ አዲስ ኬዝ መጥቶብኛል እንግዲህ በራሴው ላይ። ያም ኬዝ ምንድነው? የገዛ ጓደኛዬ የልብ ጓደኛዬ የምላት ብዙ ነገሮችን አብራኝ ያሳለፈች ሴት እንግዲህ ማለትም በእምነት የተባለችው ግለሰብ እንግዲህ ቤቷ እንደተዘረፈና የዚህ ቤት ዘራፊ የሁሉም ወንጀል ፈጻሚ ደግሞ እኔ ዳኒን አድርጋ እንደጠረጠረች ነው እንግዲህ ለወንድሜ ናቲ ገለጻ ያደረገችለት ማለት ነው። ውድ ቤተሰቦች እንግዲህ እንዳየችው እንደሰማችሁም ከሆነ ከዳኒና ከዳኒ ውጪ ማንም ሰው የኔን ቤት ሊነካ አይችልም ብላ እንግዲህ ስትከራከር ቆይታ ነበረ። ከዛም በኋላ እንግዲህ እኔንም ከነበርኩበት እንግዲህ ከጸበል ቦታ ላይ ናቲ አቻኩሎ ጠርቶኝ እንግዲህ ያለውን ነገር አስረድተውኛል። ያው አስረድተውኛል ማለት አይደለም፣ በጉልበት ነው ሁሉንም ነገር እንዳውቅ ራሱ ያደረጉኝ ማለት። እኔ ግራ ነበር የገባኝ ማለት ከዚህም ሲሄድ ወደ ጸበልም ሲሄድ እንግዲህ ተሰናብቻት ነው እንግዲህ የሄድኩትም ሁሉንም ነገር በግልጽ ነግሬያታለሁ። የት እንደሚሄድ ምን አይነት ነገሮችን እንደሚፈጠሩ የሚሄድበት ቦታ ላይ ነግሬያታለሁ። ግን ደግሞ ለመጠርጠር የቀለላት ሰው እኔ ነኝ። ያው አልፈርድም፣ ምንም ቢሆን አልፈርድም። ከዚህም በፊት እንደማደርገው ውድ ቤተሰቦች ነገሩን ከስር መሰረቱ እያጣራሁኝ ነው የምሄደው። እንግዲህ ውድ ቤተሰቦች በሰዓቱ ከወንድሜ ናቲ ከናኦድ ጋር እንግዲህ አጭር የሆነ ቆይታ አድርጎ ነበር። ከናኦድም ከራሷም ከበእምነትም ጋር አጭር ቆይታ አድርጎ ነበረ። በባለፈው ቪዲዮ እንግዲህ አይታችኋል የተፈጠሩትን ነገሮች። ናኦድ ማለት ምን አይነት ሰው እንደሆነ እንግዲህ ከገዛ ጓደኛውም ቢሆን ደግሞ እኔም ጉዳዩን ከሰማሁኝ በኋላ ባደረኳቸው ማጣራቶች አንዳንድ ያገኟቸው መረጃዎች አሉ። የገዛ ጓደኛው ማለት ጆኒ የተባለውን ግለሰብ ነው የምላችሁ ውድ ቤተሰቦች። እንግዲህ ጆኒ በካሜራ ላይ ያለ የተናገራቸው ነገሮች አሉ። ከዛም በመቀጠል ደግሞ በመፈልግ ሰዓት እጠራሃለሁ፣ የምፈልገውን ነገር ትነግረኛለህ፣ ካንተ ማወቅ ያለብኝ መረጃ ካለ በድጋሚ ጠይቀህና ሁሉንም ነገር አብረን እንድንሰራ ፈቃደኛ ትሆናለህ ወይ ብዬ ጠይቄው ነበረ። እሱም አዎ ብሎኝ ነበረ። እንግዲህ ከካሜራ በስተጀርባም ውድ ቤተሰቦች ይህንን ነገር ተባብሮኛል። እሱንም ከልብ ላመሰግነው ፈልጋለሁ። ምንድነው ውድ ቤተሰቦች ማንም የማያውቃት አንድ ጓደኛ እንዳለችው ነግሮኛል። ውድ ቤተሰቦች ማንም የማያውቃት ማለቴ የናኦድ አንድ ፍቅረኛ እንዳለችው እሷም እንግዲህ የምትታየው ከሚያዘወትርባቸው ቦታዎች ለምሳሌ ቁማር ቤት፣ ፑል ቤት፣ የተለያዩ ቦታዎች ከሚያዘወትርባቸው ቦታዎች ላይ በተደጋጋሚ የምትታይ ጓደኛ እንዳለችው ግን ደግሞ ወደ ቤተሰቦች
እህቱ ተወቅ አትወቅ ስለሷ የሚለውን ነገር እንደማያውቅም ጭምር ነው የነገረኝ። ይሄ እንግዲህ ከእህቱ ሊደብቃት ይችላል ብዬ ነው የማስበው። ምክንያቱም ሌላው ሰው የማያውቃት በተለይ በእንደዚህ አይነት ቦታ ላይ የምታዘወትር ሴት ከሆነች ደግሞ እንግዲህ ስለ ናኦድ ስለሷ ደፍሮ ለሌሎች ሰዎች ሊናገር አይችልም ብዬ አንድ የገመትኩት ነገርም ስላለ ነው። ውድ ቤተሰቦች እንግዲህ አሁን በማጣራት ላይ እንግዲህ ነገሮችን በማጣራት ላይ ነው የምገኘው። ሳጣራም እንግዲህ ይቺን ግለሰብ እንግዲህ አሁን በቁጥጥር ስር አውያታለሁኝ። መኪና ውስጥ ትገኛለች። ከናኦድ ጋር ያላቸውን ግንኙነት ስለ ናኦድ አንዳንድ ነገሮች እንድትነግረኝ አወጣጣታለሁኝ ማለት ነው። አናግራታለሁ። እሷም መጀመሪያ በፍቃደኝነት ወደዚህ መታልኛለች ማለት ነው። የኛ ባሎችም ልክ እንግዲህ ወደዚህ መታ ስለ ናኦድ አንዳንድ ማወቅ ያለብኝ ነገሮች እንዳሉ ነግረዋት እንግዲህ ለቃለ መጠይቅ ተስማምታ ወደዚህ መታለች። መኪና ውስጥ ትገኛለች። እሷንም ወደዚህ አስገባትና ለቀረጻ ወዳዘጋጀነው ቤት አስገባትና ወደ ጊዜያዊ ስቱዲዮአችን ማለት ነው ወደ ቤተሰቦች አስገባትና እንግዲህ ያለውን ነገር ከሷ ጋር አብረን የምናይ ይሆናል። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ያው በመግቢያ ላይ እንደነገርኳችሁ እንግዲህ እዚህ ቦታ ላይ አንድ ግለሰብ እንግዲህ ይዤላችሁ ቀርባለሁ ብዬ ነበረ። ያው እዚህ ጋር የምታዩት እህታችን እንግዲህ ለጥያቄ ተስማምታ እዚህ ተገኝታለች። ራሷን ታስተዋውቅልንና ወደ ጥያቄያችን እንሄዳለን ማለት ነው። እሺ ያው ስሜ ዮርዳኖስ ይባላል። እሺ ማለት እዚህ መጠየቅ የምትፈልጉት ነገር እንዳለ ነግራችሁኝ ነው እዚህ ድረስ የመጣሁትና ማለት ምንም ችግር አለው ብዬ ስላላሰብኩኝ ነው እኔም የመጣሁትና ማወቅ የምትፈልጉትን ነገር ለነግራችሁ ዝግጁ ነኝ። እሺ ያው እኛም በጣም እናመሰግናለን። ምንድነው ውድ ቤተሰቦች ስለ ናኦድ አንዳንድ ጥያቄ እንጠይቅሻለን ብለው ነው እንግዲህ የኛ ባልደረቦች ወደዚህ ይዘዋት የመጡት። ወደዚህ ከመምጣቷ በፊት እንግዲህ ለጥያቄ ራሱ ሲያናግሯት ፈቃደኛ ነበረች። እኔም በሙሉ በሚኪሾ የክሩ አባላቶች ስም እንግዲህ ከልብ ላመሰግንሽ እፈልጋለሁ። ምክንያቱም እኛን እንደዚህ በሰላም ለማናገር በመምጣትሽ ማለት ትልቅ ደስታ ይሰማኛል። ለዛም ነው በጣም አመሰግንሻለሁ እምልሽ እና አንዳንድ ነገር ስለ ናኦድ ልጠይቅሽ እፈልጋለሁኝ። ያው ናኦድና አንቺ ግንኙነት እንዳላችሁ ነው እንግዲህ ያለኝ መረጃ የሚያሳየው። አዎ በትክክል ልክ ነህ። እኔና ናኦድ ለረጅም ጊዜ ፍቅረኛሞች ነን። ማለት በእርግጥ ይሄንን ነገር ማንም ሰው አያውቅም ስልክ የገዛ እህቱ እንኳን አታውቅም። ስለዚህ ነገር ምንም የሚያውቀው ነገር የለም። እኔ ራሱ እንዴት እንዳገኛችሁ ይገርሞኛል። ምክንያቱም እንዳልኩ ነው ማንም ሰው አያውቅም። ምናልባት ስለዚህ ነገር የሚያውቀው ጓደኛው ነው ጆ የሚባለው ጓደኛው ማለት ነው። ጆኒ ማለት ነው። አዎ እሱ ነው የሚያውቀው። ስለዚህ እኔና እሱ ስላለን ግንኙነት እሱንም አንድ ቀን ምናምን ነገር ነው ያገኘኝ። ያው ማወቅ የምትፈልጉት ነገር ምናልባት ስለኔና ስለ ናኦድ ያለንን ግንኙነት ከሆነ እንዳልኩ ረጅም ጊዜያችን ነው። ይሄ አሁን ካለበት ይሄ የሱስ ነገሮች ምናምን ነገር ከመግባቱ በፊት ጀምሮ ነው እኔና እሱ የምንተዋወቀው። ኦኬ ስለዚህ ከናኦድ ጋር ረጅም አመት ቆይታችኋል ማለት ነው በፍቅር ጓደኝነት እንደዛ ነው እያልሽኝ ያለሽው? አዎ መጀመሪያ ኖርማል ጓደኛሞች ነበርን። በፍቅር ህይወትም ረጅም ጊዜ ቆይተናል። አብረን ብዙ ጊዜ ያሳልፈናል። ግን ኖርማል ጓደኛሞችንም ስንሆን ከዛ ነገሮች ወደ ፍቅር ሲቀየሩ ምናምን ነገር ይሄ ለሰው ማሳወቅ የሚወድ አይነት ሰው አይደለም በባህሪውና ማንም ሰው አያውቅም። ምንም አይነት መረጃ የላቸውም የገዛ እህቱም ጭምር ማለት ነው። ያው ከዛ በኋላ ግን ነገሮች ምንድነው ይመስለኛል ከማይሆኑ ሰዎች ጋር ገጠመ መሰለኝ። እስቲ አንዴ ላቋርጥሽና ማለት ያው ናኦድ እንግዲህ ከቅርብ ጊዜ ወዲህ ነው ከቤት ራሱ ወጥቶ ከሰዎች ጋር መገናኘት የጀመረው። ማለት የቤት ልጅ እንደነበረ የቤት ልጅ የሚባሉ አይነት ልጆች አሉና ምንድነው ቤት ውስጥ ረጅም ጊዜያቸውን የሚያሳልፉ ምናልባት ከቤት የሚወጡት ራሱ ለትምህርት ወይ ደግሞ ለዘመድ ጥየቃ ራሱ የሚሆኑ እንደዚህ አይነት ልጆች አሉና የቤት ልጆች ተብሎ ይጠራሉ። እንደዚህ አይነት ሰዎች አብዛኞቻችን ያው ሰፈር ውስጥ የተለያዩ ጓደኞች አሉን፣ ብዙ ጓደኞች አሉን። ትምህርት ቤት ውስጥ ከተለያዩ ሰዎች ጋር በጣም መግባባት እንችላለን። እና ናኦድ ደግሞ እንደተነገረኝ ከሆነ ጆኒ እንግዲህ የረጅም ጊዜ ጓደኛው ነው። ከማንም በፊት የነበርኩት ጓደኛው ያለሁትም ጓደኛው እኔ ነኝ ብሎኛል።
እና ምንድነው የቤት ልጅ ነው ብዙ ከሰዎች ጋር አይገናኝም ብሎኝ ነበር እና እንዴት ነው ካንቺ ጋር ያላችሁ ነገር ራሱ የጀመረው ማለት ይሄን ያክል ዲፕ ገብቼ ስለጠየቅኩሽ በጣም ይቅርታ ግን ደግሞ ላለንበት ጉዳይ ለጀመርኩት ስራ በጣም ስለሚጠቅመኝም ጭምር ነው ይሄን ነገር እየጠየቅኩሽ ያለው ችግር የለውም ይሄን መናገሩ ለኔ ምንም ለውጥ የሚፈጥርልኝ ነገር አይደለም ልክ ነው በርግጥ እኔ እሱን ከማወቂ በፊት ከጆጋ ጓደኛሞች ነበሩ እና ናውድ ይሄ ሰዎች ጋር ይሄ በደንብ ጓደኝነት መፍጠር የሚችል ሰው ምናምን ነገር አይደለም እንዳልከው ይሄ ቤት ውስጥ ምናምን በጭምት ሆኖ ያደጉ አይነት ሰው ነው ለዛም ነው እኔና እሱም የተቀራረብ ነው ማለት ነው ሳይው ብቸኛ ነው ምናምን ነገር ከማንንም ጋር ማውራት የሚወድ ሰው አይደለም ብዙ ጊዜ የሚታይ አይነት ሰው አይደለም መጀመሪያም ስንተዋወቅ ማለት ነውና ይሄ ቀርቤ ይሄ ሰው እንደሚያስፈልገው ምናምን ነገር ለማሳየትም አይነት ነገር ነበር መጀመሪያ ስቀርበው ማለት ነው ብዙ ጊዜ ያው ነበር በብቸኝነት ስለዚህ መጀመሪያ እሱ ለመቅረብ የሞከርሽው አንቺ ነሽ ማለት ነው እንደዛ ነው እያልሽኛለሽ ነው አዎ በርግጥ ይሄ ነገር ይፈጠራል ብዬ አስቤ አይደለም ነገሮች ወደዚህ ያመራሉ ምናምን ነገር ብያስብ አይደለም ግን ያው አንዳንድ ጊዜ ሰዎችን ስታያቸው ምናምን ነገር ሰው እንደሚያስፈልጋቸው የሚሰማ አይነት ነገር የለም እንደዛ ነገር አስቤ ነበር መጀመሪያ ምን ይቀርብኩትና ለዛም ነው ትንሽ የቆየ ነው እና ከቤት የሚወጣም አይነት ልጅ አይደለም እንዳልከው ማለት ነውና ከቤት ሲወጣ ራሱ ጆል ላገኘው ብሎ ነበር የሚወጣው ማለት አንቺን ለማግኘት ሲወጣ ነው እያልሽኛለሽ ወይስ እንዴት ነው? አዎ እኔ ለማግኘት እንኳን ሲወጣ ጆል ላገኘው ነው የሚወጣው ብሎ ነው የሚወጣው ይሄ ፍቅረኛሞች ከመሆናችንም በፊት ጓደኛሞችም እያለን ምናምን ነገር አታውቅም ስለኔ ምንም የምታውቀው ነገር የለም እህቱ ማለት ነው እኔ እንደውም ጠይቀው ነበር እህትህን አስተዋውቀኝ ምናምን ነገር ስለራሱ ነግሮኛል ከእህቱ ጋር እንደሚኖር ከዚህ በፊት ባለው ህይወቱ ብቻውን ማሳለፍ የሚወድ አይነት ሰው እንደሆነ ምናምን ነገርና ከኔ ጋር ከተዋወቀም በኋላ ነው እንደውም እኔን ማግኘት ማለት ለማግኘት ምናምን መውጣት ይጀምራል እሱንም ግን እሱ አላገኝ ምናምን ነገር ብሎ ሳይሆን ጆል ላገኘው እያለ ነበር የሚወጣው እና እህቱ ደግሞ ይሄ በጣም ያሳስባታል ማለት ቤት ውስጥ ብቻውን ማሳለፉ ብቸኝነቱ ምናምን ነገር በጣም ስለሚያሳስባት ትፈቅድለታለች እንዲወጣ ምናምን ነገር ማለት ነው እና በደንብ ግንኙነታችን እየጠነከረ መጣ ቤት ከገባ በኋላ ራሱ በቃ ማለት በቴክስት ለሊቱን ሙሉ ልናወራ እንችላለን እስከ ማንጋት ድረስ ምናምን እዛ ደረጃ ድረስ በደንብ ነው የምናወራው ስለሱ ማይነግረኝ ነገር የለም ሁሉንም ነገር አቃለው ማለት ይችላል በድፍረት ማለት ነው ምክንያቱም ብዙ ነገሮችን ይነግረኛል አብረን ወተን የተወሰነ ሰዓት አሳልፈን ምናምን ነገር ወደ ቤት ይመለሳል ምናምን እስከሆነ ሰዓት ድረስ እንደዛ ነበር የነበረው ነገር ማለት ነው ጥሩ የሚባል ግንኙነት ነበር ብዙ ጊዜ እህቱ እንዳስተዋውቀኝ ምናምን ነገር ጠይቄዋለሁኝ ለዛም ፍቃደኛ አይደለም እስካሁን ድረስ እኔ እሱ ለምን ይመስልሻል እኔ አልገባኝም የምትጠረጥሪው ምክንያት የለም ምንም የምጠረጥርበት ምክንያት የለም ምክንያቱም ማለት እንደዚህ ይሄ ትልቅ ልጅ ነው ሰው ሊቆጣጠረው ምናምን የሚገባ አይነሱ አይደለም እንደውም እህቱ ሰው ጋር ተቀራርቦ እዚህ ደረጃ መድረሱ ምናምን ስታክ ደስተኛ ትሆናለች ብዬ ነው የማስበው እና ደጋግሜም ላስረዳው ሞክሬያለሁ ምን ችግር አለው ማለት እኔም ብታውቀኝ ምን ይፈጠራል እንደውም ጥሩ ጓደኛሞች እንሆናለን ምን ችግር አለው ምናምን ነገር እንደ ታላቅ እህቴንም አያታለው ምናምን ነገር ብዬ ነገርው ነበር ግን ምንም ፍቃደኛ አይደለም ምክንያቱንም ጠይቄዋለሁኝ ምንም ምክንያት የለኝም በቃ ግን እንደዚህ ከሰዎች ጋር ምናምን መግባባቴ እንድታቃል ፈልግም ይለኛል በተለያየ ጊዜ ብዙ አይነት ምክንያት ነው የሚሰጠኝ ግን ለኔ አንዱም አሳማኝ አይደለም በሰዓቱ ማለት ነው እና ከዛ በኋላ ምንድነው እየተፈጠረ ያለው ጆን ላግኝ ብሎ ቢወጣም እኔን ያገኘኛል በርግጥ ጆንም ያገኘዋል በዚህ ሁሉ ጊዜ ውስጥ ግን አንድ ቀን ነው ያየሁት ጓደኛውን ማለት ነው ከሱ ጋር እንኳን በትክክል ሊያስተዋውቀኝ ፍቃደኛ አይደለም ኦኬ ከጆኒ ጋር ማለት ነው እሺ እና ከሆነ ጊዜ በኋላ በፊት ረጅም ጊዜ ነበር የምናሳልፈው ምናምን ነገርና ከሆነ ጊዜ በኋላ ይመጣና አግኝቶኝ ምናምን ነገር ቶሎ መመለስ ጀመረ ከዛ አየሁት የተወሰነ ጊዜ ምናምን ነገርና ግራ ገባኝ ለምንድነው እንደ በፊቱ ጊዜ ማናሳልፈው ለምንድነው ቶሎ ይሄድ ያለው ምናምን ነገር ብዬ ጠየቅኩት ግን ምንም ነገር አልነገረኝም ነበር ከዛ በኋላ ግን በቃ ግራ እየገባኝ መጣ ማለት ለኔ ያለው ነገር ጠፍቶ ነው ወይስ ምንድነው የተፈጠረው ችግሩም ከኔ መሰለኝና በጣም ተጨናንቄ ነበር ምክንያቱም እኔ ለሱ ያለኝ ፍቅር በጣም ማለት በቃ እሱን ሳላገኘው መዋል ከባድ የሆነበት ሰዓት ነበር ምናምን ነገር እንደዚህ አይነት ሁኔታ ውስጥ ነበርኩኝና ከዛ የሆነ ጊዜ ወዴት እንደሚሄድ ሳጣራ የሆነ ቁማር ቤት ውስጥ እንደሲገባ አየሁት ኦኬ እየተከታተልሽው ማለት ነው ከተተል ጀመረሽ ማለት ነው እሱን ለማግኘት አዎ ማለት ይመጣል ሰላም ብሎኝ ይመለሳል ሲፈልግ ደግሞ ጭራሹንም የማይመጣበትም ጊዜ መጣ
ከቆይታ ብዛት ማለት ነው ስልክ አለማንሳት ደረጃ ደረሰ ምናምን ነገር። ይቅርታና ምን ያክል ጊዜ ነው አብራችሁ የቆያችሁት ከናኦድ ጋር? 1 አመት ከ7 ወር ከ8 ወር አካባቢ ነው። ግን ይሄ 1 አመት ከምናምን ወደ 1 አመት ከ5 ወር ምናምን አካባቢ ድረስ በጣም ጥሩ ጊዜ ነበረ። ይሄ ጭምንትነቱ ለቆት ምናምን ነገር ፈታ ያለ ሰው ሆኖ ምናምን በቃ በደንብ ጥሩ ጊዜ ያሳለፍንበት ጊዜ ነበረ። ከዛ በኋላ አሁን ከቅርብ ጊዜ ወዲህ 3 ወር ምናምን ቢሆነው ነው በጣም ጸባዩ እየተቀየረ የመጣው ማለት ነው። እና እንዳልኩ ነው በቃ በጣም ግራ ሲገባኝ ስልክ አለማንሳት ደረጃ ሲደርስ ምንድነው እያደረገ ያለው የሚለው ነገር አወዛጋበኝ በቃ። ከዛ ሄድኩኝ ማለት የሆነ ቀን ቤቱን ሄድኩኝና ወጥቶ የት እንደሚሄድ አየሁት ማለት ነው። ከዛ በኋላ ሲሄድ የሆነ ቤት ገባ። በኋላ እዛ አካባቢ ምንድነው ማለት እዛ ቤት ምንድነው የሚደረገው ምናምን ብዬ ቼክ ሳደርግ በቃ ቁማር ቤት እንደሆነ ነገሩኝ። ከዛ ቁማር ቤት እንደሆነ ሲነግሩኝ በቃ ግራ ገባኝ። ማለት ምን ይሰራል? መቼ ነው እንደዚህ አይነት ነገር እንዳልኩ ነው መጀመሪያም ነገር ያለው ይሄ ልጅ ጓደኛ የሚባል ላይ የለውም፣ የሚያውቃቸው ሰዎች የሉም። አይደለም እንደዚህ አይነት ነገር ውስጥ ሊገባ ይቀርና በቃ ምንም እንትን የሚል አይነት ሰው አይደለም። እና በጣም ነበር ግራ ይገባኝ ገረመኝ። እዚህ ደረጃ ያደረሰው ነገር ምን እንደሆነ አልገባኝም ነበር። ከዛ በኋላ የሆነ ቀን አገኘሁትና በቃ ሁሉንም ነገር እንዳወቅኩኝ ነገርኩት። እና ምንም እኔ ማወቂ ምንም ለውጥ እንደማያመጣ ከፈለገ ቁማር ቤትም አብሬው እንደምሆን ምናምን ነገር ነገርኩት ማለት ነው። ኖርማል እንደሆነ ምንም ችግር የለውም ምናምን ብዬ ነገርኩት። በቃ በሰዓቱ እኔ ያሳስበኝ የነበረው ከሱ ጋር ማሳልፈው ጊዜ ነው እንጂ ሌላው ምንም ነገር አይታየኝም ማለት ነው። ከዛ በኋላ አብሬው ቁማር ቤት መዋል ጀመርኩኝ። ከዛ በኋላ ከዛ ሲወጣም ደግሞ አብረን ጊዜ እናሳልፋለን፣ ወክ እናደርጋለን፣ ማታ ማታ ይሸኘኛል ምናምን ነገር ማለት ነው። ከዛ በቃ ቀን በቀን እኔ አሁን ቁማር ቤት የሚሄደው ነገር ያለው ከዛ በፊት ምንም ስለ ቁማር መረጃውም የለኝም። ቁማርተኛም ሆኜ አይደለም፣ ግን ከሱ ጎን መሆን ስለሚያስደስተኝ ነው እዛ ቦታ የምገኘው ማለት ነው። እና እንደዛ በእንደዚህ አይነት ሁኔታ ውስጥ ነበር ያሳለፍነው ማለት ነው። ከዛ በኋላ እንደውም ስለ ቁማር ራሱ እዛ ብዙ ጊዜ ከመቀመጥ የተነሳ አሁን አውቃለሁ ማለት እንዴት እንደሚያደርጉ እንዴት እንደሚሰሩ ምናምን ነገር። ቁማርተኛ ነው ስልክ እኔ በዚህ አጭር ጊዜ ውስጥ ሰው በዚህ ልክ ቁማርተኛ ይሆናል ከባድ ነው ማለት። አጭር ጊዜ ስትይ ማለት ይሄ ባህሪው የተቀየረበትን እስቲ በጊዜ ገደብ ቢሰላ ምን ያህል ጊዜ ሆኗል? 3 ወር ምናምን ይሆናል እንደዛ አካባቢ ነው የሚሆነው። ስለዚህ የናኦድ ባህሪ መቀየር የጀመረው አንቺ ከምታውቂው ማለት ነው ይሄ ተጫዋችነቱ ከነዚህ ባህሪዎቹ ባሻገር ካንቺ መራቅ የጀመረው ከ3 ወር ወደዚህ ማለት ነው። ወደዚህ ነውና ከዛ በኋላ በቃ እሱን እያልኩኝ እዛ ቦታ ላይ መመላለስ ጀመርኩኝ። በጣም ብዙ ጊዜ ነበር መመላለሰው። መጀመሪያ ላይ ለናኦድ በባህሪ እናቱ ውጭ ሀገር እንዳለች ታውቃለህ ብዬ አስባለሁ። እናታቸው ማለት ነው። ነግረውኛል። በእምነት ከኔ ጋር ቅርበት ስላላት እሱም በደንብ አውቃለሁኝ። እና ከዛ የሚመጣላቸውን ብር መጀመሪያ አካባቢ ላይ በጣም በጥንቃቄ ነበር የሚጠቀሙ። ማለት ይሄ እንደዚህ ከፋፍሎ መድቦ እንደዚህ ያደርግበታል፣ ይሄን ብር እንደዚህ ምናምን ነገር አደርግበታለሁ ብሎ በደንብ አስቦ የሚጠቀም አይነት ልጅ ነበረ። ለቤት ብቻም ሳይሆን ለራሱ ብቻ ሳይሆን ከዛም አልፎ ለኔ ሁላ እስከማድረግ ደረጃ ደርሶ ነበረ። ለሷ እንደዚህ ባደርግ ለኔ እንደዚህ ባደርግ ምናምን ብሎ ነበር ብሩን የሚጠቀምበት ማለት ነው። ቁማር ውስጥ ከገባ በኋላ ግን ከእናቱ የሚላክለት ብር በምንም አይነት መንገድ ያገኘው በቃ በምንም አይነት ሁኔታ ውስጥ ቢሆን ብሩን የሚጠቀመው ለቁማር ነው። እና መጀመሪያ ሰሞን ላይ አብሬው ሲሆን መጀመሪያ አካባቢ ላይ በደንብ ነበር የሚበላው ማለት በደንብ ማለት ነው። ለኔም ብዙ ነገር ያደርግልኛል ምናምን ነገር የተወሰነ ጊዜ ራሱ ተሸንፎ አያውቅም ማለት ሁላ እችላለሁ። እኔ ባለውበት ጊዜያቶች ውስጥ ማለት ነው። እኔ በምገኝበት ቦታ ላይ በቃ ተሸንፎ አያውቅም ማለት ይቻላል። በደንብ ነበር የሚበላው ምናምን ነገርና በቃ ይሄ ነገር እየሳበኝ መጣና በደንብ መከታተል ጀመርኩኝ። ማለት እንዴት ነው የሚጫወቱት፣ እንዴት ነው የሚያደርጉት ምናምን ነገር። ከዛ የሆነ ሳለ ሙሉ ለሙሉ ይሄ እስከዛ ድረስ ያገኛቸውን ነገሮች እስከማጣት ይመጣል። ከዛ ደግሞ ሙሉ ለሙሉ ማግኘቱ ይመጣል ምናምን ነገር። ሲጫወት አይሳሳም። ስለዚህ አንድ ቀን ይበላል አንድ ቀን ይበላል አይነት ነገር ማለት ነው። እንደዛ ያልሽኛለሽ። እሺ ግን በቃ በዛ ሁሉ ነገር ውስጥ እኔ አብሬው ጊዜ አሳልፋለሁኝ። ለኔም የሆነ ነገር ከማድረግ ወደ ኋላ አይልም። ገንዘብ ሲፈልገኝ ይሰጠኛል። መግዛት የምፈልገው ነገር ካለ ይገዛልኛል ምናምን እንደዚህ አይነት ሰው ነው። እሺ ስላንቺ ጥያቄ አልጠየቅኩሽም እና ማለት ተማሪ ነሽ ሰራተኛ ነሽ ምን ላይ ነው አሁን ያለሽው አንቺ? እኔ ሰራተኛ ነኝ። ቡቲክ ውስጥ ነው የምሰራው። ኦኬ ቡቲክ ውስጥ ነው የምትሰሪው?
እዛ ነው የምሰራው ግን በፈረቃ ነው የምንሰራው ማለት እኔ እስከ 8 ሰዓት ብሰራ ከዛ በኋላ ደግሞ ሌላ የሚሰራ ሰው አለ እንደዛ ነው የምንሰራው ጠዋት ገብተሽ 8 ሰዓት ወጪ እንደዚህ አይነት ፈረቃ ማለት ነው እንደዚህ አይነት ፈረቃ ነበር የምንሰራው እና ከዛ በኋላ ያው እሱ ጋር ማሳልፍበት ብዙ ጊዜ ይኖረኛል ማለት ነው ለዛም ጭምር ነው ይሄን ስራ የመረጥኩት እንደዚህ አይነት እድሎችን ስለሚያመጣልኝ ማለት ነው እና ከቅርብ ጊዜ ወዲህማ በቃ ጭራሽ ያለም በቃ ምንም ነገር አሁን 5 ብር ማለት ይሄ ትንሽዬዋን ነገር እስከማጣት ድረስ ይሄ ለታክሲ ለመንቀሳቀሻ እስከማጣት ድረስ ይደርሳል ብር ከኔ የሚጠይቅበት ጊዜ ይመጣል ከዛ ደግሞ በቃ በደንብ ብር የሚያገኝበት ጊዜ ይመጣል ምናምን በእንደዚህ አይነት ሁኔታ ውስጥ ነው ቁማሩን እየተጫወተ ያሳልፈው ማለት ነው እሺ በእነዚህ ሁሉ ጊዜያቶች ውስጥ ጓደኛው ጆኒ አብሮት ነበር ማለት እንደዚህ አይነት ነገሮች ሲፈጠሩ ምናምን እኔ ነገር ያለውኝ ማለት አንድ ቀን ነው ያየሁት እሱም በእርግጠኝነት አንድ ቀን ነው ያየኝ እኔም እንደዛው አንድ ቀን ነው የተያየነው ሁለታችንም ከዛ በኋላ እኔ ማለት ጓደኛው እንዳለ ሊያገኘው ሲሄድ አውቃለሁኝ ምናምን ግን ምንም ነገር አይነግረኝም በጣም ድብቅ ሰው ነው ኦኬ ካንቺም ይደብቃል ነው እያልሽኛለሽ ነው ስለ በጣም ድብቅ ሰው ነው ስለ ይሄ እኔን ለነሱ ማሳወቁን ምናምን ነገር አይፈልገውምና ይነግረኛል ስለራሱ ስላለው ነገር ምናምን ነገር ስለ ጓደኛው ምናምን ነገር ይነግረኛል ግን ይሄ ከሱ ጋር ስለሚያደርጉት ነገር ምናምን ነገር አላቅም ማለት እኔም ጠልቄ ጠይቅ አላቅም እሱም ነግሮኝ አያውቅም ስለዚህ ጆኒ ማለት የናኦድ የልብ ጓደኛው እንደሆነ አታቂም ነው እንደዛ ነው እያልሽኛለሽ ነው አራ እሱንማ አውቃለሁኝ እንደሚያገኘው ብዙ ነገሮች እንደሚካፈሉ ምናምን ነገር አውቃለሁ ግን እኔ የምገኝበት ቦታ ላይ እሱ አይገኝም እሱ የሚገኝበት ቦታ ላይ ለምን ያለገኝም በቃ ይሄ ለየብቻ አይነት ጓደኝነታችን ማለት ነው ኦኬ እሺ እንደዛ ከሆነ ጥሩ ያው ወደ ቤተሰቦች እንግዲህ እዚህ ጋር ያያችኋት እህታችን እንግዲህ ያው ወደ ፍቅር የተቀየረ ግንኙነት እንደሆነ ያላቸው እንግዲህ ነው የነገረችኝ እንግዲህ ዮርዳኖስ ያው ከባልደረቦቼ ጋር አንዳንድ መነጋገር ያለብኝ ነገር ስላለ እዚሁ ተጠብቂኛለሽ አንዴ እነሱን አውርቻቸው መለሳለሁኝ እሺ ምንም ችግር የለም ጥሩ ውድ ቤተሰቦች እንግዲህ በድጋሚ ከሰዓታት ቆይታ በኋላ በድጋሚ ተመልሻለሁኝ እንግዲህ ቀደም የነበረውን ቀረጻ እንግዲህ ለማቋረጥ የተገደድኩት ማለትም ከዮርዳኖስ ጋር የነበረኝን ቆይታ እንግዲህ ለማቋረጥ የተገደድኩኝ አንዳንድ ግራ ይገቡኝ ነገሮች ስለነበሩ ነው ምንድነው ውድ ቤተሰቦች እሷ እንዳወራችኝ ከሆነ በሰዓቱ የነበረውን ቪዲዮ አይታችኋል እሷ እንዳወራችኝ ከሆነ ከናኦድ የልብ ጓደኛ ከሆነው ከጆኒ ጋር እንግዲህ በህይወቷ ተያይታ የምታውቀው አንድ ቀን እንደሆነ እንዲሁም ደግሞ ሁለታችንም እንድንገናኝ እንደማይፈልግ ናኦድ የሁለቱን ግንኙነት የሁለቱን ቅርርብ እንደማይፈልግ አይነት ወሬ ነው ስታወራልኝ የነበረው ግን ደግሞ ከዛ በፊት ውድ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት የናኦድ ጓደኛ የሆነው ጆኒ እንግዲህ ከካሜራ ጀርባ ነግሮኛል ባልኳችሁ መሰረት እንግዲህ ስለ ዮርዳኖስ መኖር ዮርዳኖስ ስለ የናኦድ ፍቅረኛ እንደሆነች በነገረኝ ሰዓት እንግዲህ አንዳንድ መረጃዎችን እንግዲህ በሰዓቱ አካፍሎ የነበረ ምንድናቸው እነሱ እቺን ፍቅረኛውን ማለትም ዮርዳኖስ የተባለች ፍቅረኛውን በተደጋጋሚ እንዳያት እንዲሁም ደግሞ የሁለቱን ግንኙነት እንደማይፈልግ አይነት ነገር ነው አርጋ ስታወራ የነበረው ከዛም በመቀጠል ደግሞ እንግዲህ ያው እንደነገርኳችሁ ጆኒ ደግሞ የነገረኝ ደግሞ ከዚህ የተቃራኒ አይነት ነገር ነው ወሬ ሲያወራልኝም የነበረው ምንድነው ሁለቱ እንደሚተዋወቁ ብዙ ጊዜ እንደሚገናኙ እንዲሁም ደግሞ የተለያዩ ቁማር ቤቶች ውስጥ በሚገባና በሚጫወትበት ጊዜ ጆኒ ናኦድ በሚጫወትበት ሰዓት እንግዲህ እየሄደ ሊያስቆመው እንደሚመክረው በነገረኝ ሰዓት እንግዲህ ይቺ ሴት አብራው ሁሌ እንደምትኖር እሷንም ሁሌ እንደሚያገኛት ነው የነገረኝ ውድ ቤተሰቦች ምንድነው በሰዓቱ በርታ እያለች የምታጫውተው ራሱ እንዲጫወት የምታደርገው ወደዚህ ሱስ ውስጥ ሲዘፈቅ ራሱ የሷም አንድ ድርሻ አለበት አይነት ወሬ ነው ሲነግረኝ የነበረው እንግዲህ አሁንም ደግሞ ውድ ቤተሰቦች ለማረጋገጥ ይሄ ነገር እውነት ነው አይደለም የሚለውን ነገር ደግሞ ለማረጋገጥ በድጋሚ ከሷ ጋር የነበረኝን ቆይታ ካቋረጥኩኝ በኋላ ወደ ጆኒ ደውዬ እንግዲህ አንዳንድ ንግግሮችን ሳደርግ ቆይቼ የነበረ ውድ ቤተሰቦች የነገረኝ ጆኒ እንግዲህ እኔ በደንብ ነው
ስለማቃት ከኔ ጋር የተለያዩ አይነት ንግግሮችን ሁላ አብረን እናደርጋለን የተለያዩ ጊዜዎች ላይ ከሷ ጋር ተገናኝቻለሁ ከናኦድ ጋር በምትሆንበት ሰዓት እንግዲህ ናኦድ ለኔ ይደውልልኝና ምሳ ሁላ አብረን እንበላ ነበር ያው እንደማንኛውም ጓደኛ ማቾች ማለት ነው እንደዛ እንደሚያደርጉት አብሬያቸው በላ ነበር ራሱ እና ይሄም ደግሞ ምንም ችግር እንደማይፈጠርበት ነበር ሲነግረኝ የነበረው ለናኦድ ማለት ነው ወደ ቤተሰቦች የሁለቱ መገናኘት ምንም ችግር እንደማይፈጠርበትም ነበር ሲነግረኝ የነበረው ስለዚህ ወደ ቤተሰቦች አሁን ከጆኒ ባገኘነው መረጃ መሰረት እኔም ደግሞ ደመነፍሴ እንደነገረኝ ወደ ቤተሰቦች ይቺ ሴት ልክ የሆነ ነገር እያወራች ራሱ እየመሰለኝ አይደለም ምክንያቱም እዚህ ጋር የሰማነው ነገር ሌላ ነው ሲቀጥልም ደግሞ እሷ እያወራች ያለችው ነገር ሌላ ነው ወደ ቤተሰቦች ከዚህ በፊት በነበሩን ኬዞች በመሰራ ሰዓት እንግዲህ የተለያዩ አይነት ንግግሮችን ስናገር ሰምታችኋል በተደጋጋሚ ማለት ነው ይሄ ምንድነው እኔ ደመነፍሴን የማምን አይነት ሰው ነኝ አንዳንድ ጊዜ ልክ ያመሰሉኝ ነገሮች ከሆኑ አደርጋለሁ ልክ ያልመሰሉኝ ነገሮች ከሆኑ ደግሞ ነገሩን ገፍቼ ጥግ ድረስ እንደማጣራ በተደጋጋሚ ስናገር ሰምታችሁኝ ታውቃላችሁ አሁንም የተፈጠረው ነገር ይሄ ነው ወደ ቤተሰቦች ይቺን ሴት የምትናገረው ነገር ከ50ው 15ቱ እውነት ቢሆን ነው ይሄን ያክል ነው እንግዲህ ከዚህ ሴትዮ ጋር የነበረኝ አመኔታ ማለት ነው ሳዳምጣትም የቆየሁት ለ20 ለ15 ደቂቃ ያክል እንግዲህ ሳዳምጣትም የቆየሁት ነገሮች ምን ይመስላሉ ከሰው በኩል ያለውን የሚለውን ነገር ለማጣራትም ስለፈለኩኝ ነው እንግዲህ ወደ ቤተሰቦች አሁን ወደ ውስጥ እንገባለን ከኛ ባሎች ጋር ነው የምትገኘው እንግዲህ እሷም ያው ለጥያቄ እንደፈለግናት በሰላም እያወራናት እንደሆነ ነው የምታውቀው ከጆኒ ጋር እንዳወራሁኝ ጭራሽ አታውቅም አሁን ገባና ደግሞ እንግዲህ ያለውን እውነታውን እንግዲህ ሁሉንም ነገር ጆኒ የነገረኝን ስለሷ ያለኝን ነገር በሙሉ ፊት ለፊቷ የምናገረው ይሆናል እንግዲህ የሷን መልስ እንግዲህ አብረን የምናይ ይሆናል ከዛም በመቀጠል ደግሞ ስለ ናኦድ እውነቱን የምናወጣጣት ይሆናል አብራችሁን ቆዩ ወደ ቤተሰቦች እንግዲህ በድጋሚ ከዮርዳኖስ ጋር ተመልሻለሁ እንግዲህ ዮርዳኖስ አሁን ወጥቼ በነበረበት ሰዓት ላይ እንግዲህ ላለፉት ሰዓታት እንግዲህ አንዳንድ ከባልደረቦቼ ጋር መነጋገር ያለብኝ ነገር ነበረ ያልሽኝም ነገር እንግዲህ ሳስብበት ሳይሆን ነገሩን አንድ ላይ ስንነጋገርበት ስንወያይበት ነበረ ምንድነው ከዚህ በፊት እንግዲህ ጆኒ እዚህኛ ጋር በነበረ ሰዓት አንዳንድ የነገረን ነገሮች ነበሩ ከዛም በመቀጠል ደግሞ በስልክም እንግዲህ እሱን ከሄደ በኋላ አንዳንድ መረጃዎችን እያሰባሰብን ባለንበት ሰዓት የሱን እርዳታ ፈልገን እንግዲህ ስናወራው ያው ስላንቺ የነገረንም እሱ ስለሆነ ማለት ነው አንዳንድ መረጃዎችን ነግሮኝ ነበረ ግን ደግሞ አሁን ያለንበት ሁኔታ የሚያሳየው ምንድነው አንቺ ያወራሽው ነገርና ጆኒ የነገረኝ ነገር ፍጹም ተቃራኒ እንደሆነ ነው ማለት አልገባኝም ተቃራኒ ማለት ሲጀመር እኔና እሱ የጋራ የምናወራው ነገርም የለንም ምን አገናኘን ሲጀመር አልገባኝም እሺ ወደሱ ልመጣልሽ ብታስጨርሽኝ እነግርሽ ነበር ምንድነው አሁን የነገርሽ ነገር በሙሉ ባይሆንም አብዛኛው ፐርሰንቱ ከመቶ እንደው 60% የሚሆነው ውሸት እንደሆነ ነው እንግዲህ ያለኝ መረጃ የሚያሳየው ለምን እየዋሸሽኝ እንደሆነ አላቅም ማለት ልታናግሪኝ ስትመጪ ችግር የለውም እኔ ስለናኦድ የምፈልጉትን ነገር ነግራችኋለሁ ብለሽናል እውነቱን እንድንነጋገር ነበር አስቤ ወደዚህ ራሱ የመጣ ነው እኔ ልክ እውነቱን የነገርኩክ በፍቃደኝነት ነው እዚህ ድረስ የመጣሁት አይደለ ለነግራችሁ ፍቃደኛ ሆኜ እስከመጣሁ ድረስ እናንተን ማዋሽበት ምንም አይነት ምክንያት የለኝም እኔም ያልገባኝ እሱ ነው ማለት ፍቃደኛ ሆነሽ ስለመጣሽ በመጀመሪያ በጣም ደስ ብሎኝ ነበረ ግን ደግሞ ቀደምም ሳወራሽ በነበረበት ሰዓት እንግዲህ ለ20 ደቂቃ ያክል 15 ደቂቃ ያክል እንግዲህ ስናወራ እኔ ከጠበቅኩት እና ደግሞ እኔ ከማውቀው መልስ የተለየ ነገር ነው ያወራሽልኝ እኔም እስቲ መጨረሻው ልስመው ብዬ ነበር እንግዲህ ሳስቀጥልሽ የነበረውና ከባልደረቦቼም ጋር እንግዲህ ምልክት ሰጥተውኝ ነው እነሱም ቀረጻውን ራሱ ለማቆም የተገደድኩትም ማለት ነውና ማለት ለምንድን ነው እየዋሸሽኛልሽ አልገባኝም እኔ ፈቃደኛ ሆነሽ ለምንድን ነው እየዋሸሽ ነው ያልከኛለው እኔ እየዋሸሁክ አይደለም ማዋሽበትም ምንም አይነት ምክንያት የለኝም ነገርኩ እኔ እኮ የግል ህይወቴን እዚህ ጋር አምጥቼ እየነገርኩ ያለው ምንም ማለት እሱን የሚያግዘው ከሆነ ምናልባት ብያስቤ ነው እንጂ አለመናገር እሱን የሚያግዘው ማለት ማንን ናኦድን የሚያግዘው ነው እያልሽኛለሽ ምናልባትም ከመንነት ማለት በቃ ከዚህ ነገር ውስጥ ሊያስወጣው የሚችል ከሆነ ማለት ምን ነገር ውስጥ ገብቷል ናኦድ እስቲ ንገሪኝ ቁማር ውስጥ አይደል እንደ ገባው ከቁማር ውስጥ ደግሞ እንዲወጣ በጣም ነው የምፈልገው እኔ
ማለት እኔ ሞክሬ ስላልቻልኩኝ በቃ ማለት ብዙ ጊዜ ለምኛለሁ ከዚህ ነገር ውስጥ እንዲወጣ ማለት በጣም መጥፎ ነገር እንደሆነ ገደል እንደሚከተው ምናምን በጣም ደጋግሜ ነግሬዋለሁ ማለት ስላልተስማማ ነው እኔ ማብሬው ከሱ መለስ ስላልቻልኩኝ ነው አብሬው የቆየሁት እንጂ ለዛ ነው እዚህ ድረስ መጥቼም እያዋራችሁ ያለው አለመናገርም እችል ነበረ ግን እኔ ደግሞ የሰማሁት ያለኝም መረጃ ደግሞ የሚያሳየው አሁን አንቺ እያወራሽ ካለሽው ደግሞ በጣም ፍጹም ተቃራኒ ነው ማለት ሌላውን ሌላውን እንተውና አንቺና ጆኒ ራሱ አንቺ እንደነገርሽኝ ከሆነ አንዴ ነው በህይወትሽ ከጆኒ ጋር ተዋውቀሽ የምታውቂው አይደል ማለት ተገናኝተሽ አንዴ ነው ያየሁት እኔ አሁን ደግሜ ራሱ ባይ በስነ ስርዓት ማቆም አይመስለኝም በቃ ያየሁት ነው ኢቭን አላገኘሽም ቀርበሽው ላላወራሽም ነው ማለት ተገናኘን ሰላም አልኩት ከዛ ጓደኛው እንደሆነ ነገረኝ ለመጀመሪያ ጊዜ ፍቅረኛዬ ናት ብሎ ያስተዋወቀውም ለሱ ነው አስተዋወቀን በቃ እዛ ጋር ነው የተለያየ ነው እኔና እሱ ምን ሄድበት ቦታ ነበር ስለነበረን እዛ ጋር ተለያየን እኔ ደግሜ ባያው ራሱ በትክክል ማስተዋወስ አይመስለኝም ቆይቻለሁ ካየሁት ራሱ እኔ እልሽ በጣም ነገሮችን ቀለል አድርጌ ለማየት እየሞከርኩኝ ነው ያለሁት ምክንያቱም እነ ናኦድ ያሉበት ሁኔታ ቀላል እንዳልሆነ ታውቂዋለሽ አይደለም አንቺም ያሉበት ሁኔታ ናኦድና በእምነት እንግዲህ እህቱ ያሉበት ሁኔታ ቀላል የሚባል አይደለም ነገሮችን በተረጋጋ መንፈስ አይቼ ሁኔታዎችን ለማጣራት እየሞከርኩኝ ነው ያለሁት ምክንያቱም ለነሱ ስል ሳይሆን ይሄን ነገር ማደርገው አንደኛ ለራሴም ስል ነው ሁለተኛ ደግሞ የዚህ ነገር ዋናኛ ባለቤት የሆነውን ሰው ደግሞ ግዴታ ማጋለጥም ስላለብኝ ነው ይሄንን ስራ እየሰራ ያለሁትና አንቺም መጀመሪያ ፍቃደኛ ሆነሽ መጣሽ እኔም ደስ አለኝና ላናገርሽ ሞከርኩኝ ግን ደግሞ ከመጣሽ በኋላ ፍቃደኛ ሆነሽ ከመጣሽ በኋላ የነገርሽኝ ያለሽው ነገር እውነት አይደለም ይኸውልህ እኔ አንተ የፈለከው ነገር መርጣ አንቺና ጆኒ መርጬ ለማመን እየሞከርኩ አይደለም አንቺና ጆኒ አንዴ ብቻ አይደለም የተገናኛችሁት ሰላምታ ተለዋጣችሁ ብቻ አይደለም የተለያያችሁት ንገሪኝ አንቺና ጆኒ ከአንዴ በላይ እንደውም አብራችሁ መሳስ ከመብላት ከናኦድ ቁማር ከሚጫወትበት ቦታ ወጣችሁ ምሳ እሱ በሚበላበት ጊዜ እንግዲህ ጆኒ እንደነገረኝ ከሆነ በግልጽ ቃል በቃል ልንገርሽ ይሄን እሱ ነው ያለክ እንደዛ ብሎ የነገረክ ራሱ ነው ይኸውልሽ አዳምጪኝ አስጨርሽኝ ቃል በቃል እንዳለኝ ከሆነ ናኦድ ቁማሩን በበላ ሰዓት ላይ ምሳ ልጋብዛችሁ ብሎ አንቺ ሁሌም አብረሽው እንደምትሆኚ ከስራ ከወጣሽ በኋላ ሁሌ አብረሽው እንደምትሆኚ ከዛም በኋላ ደግሞ እሱን ይጠራውና ዛሬ አየር በርግዷል አየሩ ተከፍቷል ጥሩ ገንዘብ አግኝቻለሁና ዛሬ ምሳ በኔ ነህ እያለ ጠርቶት ሶስታችሁም አንድ ላይ ሆናችሁ እንደምትገባበዙ ነው የነገረኝ ይሄ ደግሞ እውነተኛ የሆነ ነገር ነው ለምንድን ነው እርግጠኛ እኔ እየዋሸሁክ አይደለም እየዋሸሁ ያለው እሱ ነው ምን ፈልገው እንደዚህ አይነት ነገር እንደነገረ እኔ ምንም አስፈላጊ ከሆነ ማስረጃ ማዘጋጀት እችላለሁ እየሰማሽኝ ነው ማስረጃ የለህም ገባ እኔ እሱን ከአንድ ጊዜ በላይ አይቼው አላውቅም ማመን አለማመን ያንተ ፋንታ ነው እኔ ማቀውንና ልነግራችሁ የምችለውን ነገር በሙሉ ተናግሬያለሁኝ በቃ እዚህ ጋር ጨርሻለሁ ከቻላችሁ በቃ ተውኝ እኔ ልውጣ ከዚህ ቆይ እልሽ አሁን እስካሁን በሰላም እያወራን ነበር ልውጣ አልውጣ የሚለው ነገር አልተነሳም ነበር ግን ቀጥታ አሁን ልውጣ እያልሽ ነው ያለሽው እሱን እንደማትወጪ ልነግርሽ ፈልጋለሁ በመጀመሪያ ምክንያቱም ነገሮች የተጣረሰ ሐሳብ ነው እየሰማሁኝ ያሉት ካንቺም ጆኒ እውነት እየዋሸኝ ከሆነ ለምንድን ነው እናንተ ሄዳችሁ የምትጠቀሙበት ቦታ ላይ ያሉትን ሰዎች እኔ ወስጄ እግር በእግር ወስጄ ላገናኘህ ላነጋግርህ እችላለሁ ያለኝ ለምን ይመስልሻል እውነት ባይኖረው ነው እንደዚህ አይነት ነገር እኔ እንደዚህ አይነት ኮንፊደንስ ለምን እንደተሰማው እኔ ምንም ማቀው ነገር የለም ከየት ተፈጥሮ እንዳወራው ማለቅም እኔ እና እሱ መተዋወቃችን ለሱ ምን ይጥቀሙ ማቀው ነገር የለም እኔ ግን ከአንድ ቀን በላይ ጠቅሞት ሳይሆን ነገሮቹ እውነታቸው መወጣት ስላለበት ነው አንቺና ጆኒ ይሄ ብቻ አይደለም በነገራችን ላይ ከዚህም ሌላ የነገረኝ ነገር አለ ስለ አንቺና ስለ ናኦድ ራሱ ማለት ነው ግን ደግሞ መጀመሪያ እኔ ግራ የገባኝ ጆኒን እያወቅሽው እንዳላወቅሽው ለማስመሰል እየሞከርሽ ያለሽው ነገር ነው በጣም ግራ ያጋባኝ እኔ አላውቀውም ያለመናደድ እየሞከርኩኝ ነው ይኸውልሽ ማስረጃ ማቅረብ እችላለሁኝ እያልኩሽ ነው ማለት ነገሮች እጅ ከፍንጅ ተይዘሽ አንቺ የምትጠየቂበትን መንገድ ከመቀየራቸው በፊት አንቺ ነገሮችን በሰላም ለማውራት ፍቃደኛ ብትሆኚ ይሻልሻል እኔ የመጨረሻ ድል እየሰጠሁሽ ነው ያለሁት ዮርዳኖስ ተጠቃሚበት እያልኩሽ ነው እኔ ምንም ነገር ብትለኝ ማለት ያልተፈጠረ ነገር ተፈጠረ ብዬ ማውራት አልችልም ይኸውልህ እኔ የተፈጠረውን ነገር በግልጽ ነገር ያለው እኔ ለምን አቃታለሁ እንዳለ ምንም ማቀው ነገር የለም እኔ ግን ከአንድ ቀን በላይ አይቼው አላውቅም ከዚህ ውጪ ምንም ነገር ልነግርህ አልችልም ይኸውልሽ ዮርዳኖስ እኔ ጊዜያችንን በማይሆን ነገር ባናቃጠል ደስ ይለኛል እውነቱን ብትናገር ይሻልሻል ይኸውልሽ ከዚህ እንደማትወጪ ነው ልነግርሽ የምፈልገው
ግን ደግሞ የምፈልገውን ነገር ከነገርሽኝ ከጆኒ ጋር እንደምትተዋወቂ እመኚ። ከዛ በመቀጠል ደግሞ ሌላ አንድ የምጠይቅሽ ጥያቄ ስላለ ስለሱ ነገር እንቀጥል። ብዙ ጊዜያችን ባናጠፋ መልካም ይመስለኛል። ለምን በጣም ብዙ መስራት ያለብን ስራ ስላለ ነው። ጊዜ ማጥፋት አልፈልግም። ለመጨረሻ ጊዜ ላስረዳክ። ይልክ ምንድነው ታስረጂ? ጆኒ የሚባለው ልጅ ከአንድ ቀን በላይ አይቼው አላውቅም። የናኦድ ጓደኛ ከመሆኑ ውጪ ምንም የማውቀው ነገር የለም። ገባክ? በቃ ይሄንን ነው እኔ የማውቀው። እሺ አሁን እዚህ ጋር እኔ የጆ ጓደኛ ሆንኩኝ አልሆንኩኝ ሲጀመር አንተን በዚህ ልክ ለምን አሳሰበ? ጓደኛሞች ብንሆንስ ምን የሚለውጠው ነገር አለ? ግዴታ ይሄ ነገር ይመለከተኛል። ሰሚኛልሽ? የዚህ ነገር ዋነኛ ተጠርጣሪ እኔ ራሴ ነኝ። ይኸውልሽ ነገሮችን በስነ ስርዓት እንድትነግሪኝ ነው የምፈልገው። እኔ ሌላ ካንቺ የምፈልገው ነገር የለም። እየሰማሽ ነው አይደል? ይኸውልህ እኔ የማውቀውን ነገር በሙሉ ነግሬሃለሁ። እኔ አንተ አሁን ስለምትሰራው ስለምታደርገው ነገር በሙሉ ይኸውልሽ የዚህ ነገር ዋነኛ ተጠያቂ እኔ ነኝ እኮ እያልኩሽ ነው። እኔ አይመለከተኝም። ገባ? ማናገር ያለብኝ ሰው በሙሉ ሁሉንም ማናገር ባለብኝ መንገድ አናገራለሁ። ሰምኛልሽ አይደል? እኔ በጣም ተረጋግቼ ላስረዳ እየሞከርኩኝ ነው። አንተን ስለሚፈጠርብህም ነገር ስለየትኛውም ነገር እኔን አይመለከተኝም። እማውቀውን ነገር ነግሬያለሁ። እኔ ራሴ ህይወቴ ራሴ ስራ ያለኝ ሰው ነኝ። ገባ? ከዚህ በላይ እኔ ካንተ ጋር እዚህ ጋር ቁጭ ብዬ የምነጋገርበትም የምጨቃጨቅበትም ምንም ምክንያት የለኝም። ልነግራችሁ የምፈልገው ነገር ስላለ እዚህ ጋር መጥቼ ነግሬያችኋለሁ። ጨረስኩኝ። ስለዚህ እኔ አሁን መሄድ አለብኝ። ወዴት ነው የምትሄጂው? ነይ ልቀቀኝ። የት ነው የምትሄጂው? ቆይ በቃ መሄድ አለብኝ። ከዚህ በላይ ምንም ነገር የለም። ስለዚህ ሄዳለሁ። ነገር ስላለ መሰለኝ አይደለም እንዴ እዚህ ጋር ቁጭ ብለን እየተነጋገርን ያለ ነው እኮ። የምታናግረኝ ነገር ያናገርኩ ነው ያለሽው ነገር ለምን እየዋሸሽኝ? እኔ እየዋሸሁ አይደለም። አውቀውን ነገር በሙሉ ነገርኩህ እኮ። የምታውቂው ነገር ከሌለ ሌላ ከዚህ የተለየም ከሌለ ምን ነው የሚያስፈራሽ? ምንም አልፈራሁኝም። በቃ እኔ ስራ አለኝ። ስራ እየረፈደብኝ ስለሆነ ደዛ ነው የምሄደው። ጆኒን እንደምታውቂው እየዋሸሽኝ ያለሽው ንገሪኝ። እኔ እኮ ሙሉ ማስረጃ ይዤ ነው ካንቺ ጋር እየተከራከርኩኝ ያለው። እኔ አላውቀውም። እሺ ጥሩ። አትወቂው፣ ጆኒን አትወቂው። ከናኦድ ጋር የተለያየ ጊዜ እዛ እንትን ውስጥ እየተገናኛችሁ እሱንም በልበል እያልሽ እንደምታጫውቹ ደግሞ ሌላ መረጃ አለኝ። አንተ ሰውዬ ትንሽ ቆይ ካዳመጥኩ ማንተ ነቃችሁ ወደዚህ ይኸውልሽ፣ ማለት ካለብኝ ደግሞ እላለሁ። ትሰሚኛለሽ? ማለት ካለብኝ እላለሁ። ናኦድ ለዚህ ሱስ ውስጥ መግባት ዋነኛ ተጠርጣሪ ራሱ አንቺ ነሽ። ናኦድን ተጮት ሁሉም ነገር አንተ ሰው ይተኛ አይደለም እንዴ? ልቀቀኝ። በቃ መሄድ እፈልጋለሁ አልኩ አይደል? ከዚህ በላይ ምንም ነገር የለም። በቃ አትልፋ። ትሰሚኛለሽ? እውነቱን ትናገሪያለሽ። እየሰማሽ ነው አይደለ? መናገር ያለብሽን በሙሉ ትናገሪያለሽ። ለኔ ምንም ነገር የለም። አትሰማኝም እንዴ? ቀን በላይ ተገናኝተሻል አልተገናኘሽም? ንገሪኝ። ከጆኒ ጋር ከአንድ ቀን በላይ ተገናኝተሻል አልተገናኘሽም? ንገሪኝ። አለቀሽ። ንገሪኝ። ምንድነው? እሺ ምንድነው? ተናገሪ። እሺ ምንድነው? ታውቃለሽ አታውቂውም? ንገሪኝ። እሺ አውቀዋለሁ። እሺ አውቀዋለሁ። ታውቃለሽ አታውቂውም? ተናገሪ። አውቀዋለሁ። እሺ አታማን እንዴ? ነይ ቁጭ በይ። የትም ነው የማትሄጂው። ትሰሚኛለሽ? የትም እኔ አላውቅልህም እባክህ ስለምታወራው ነገር። እኔ ሰውዬ ከአንድ ቀን በላይ ይቻው አላውቅም አልኩህ እኮ ነገርኩህ። ደግሜ በራሱ አላውቀውም። ስለዚህ ከናኦድ ጋር የናኦድ ሱስ ውስጥ መዘፈቀ ራሱ አንቺ የለሽበትም ማለት ነው አይደለ? እንደዛ ነው እያልሽኛለሽ። ለምን ብዬ የምወደውን ሰው እንደዚህ አይነት ነገር ውስጥ እንዲገባ አደርጋለሁ? ንገረኝ እስቲ። እኔ ራሱ ማለት ነው እኔ ከናኦድን ራሱ ጠይቄው አንድ የነገረኝ ሌላ ነገር ራሱ አለ። ናኦድን ማለት ነው። ናኦድ እንግዲህ ያንቺ የገዛ ፍቅረኛሽ ነው አይደለም? ጆኒን ታዩ። ጆኒን እንተውና ናኦድ ራሱ የነገረኝ አንድ ነገር አለ። ቡቲክ ቤት ከመስራትሽ በፊት ወይ ደግሞ ቡቲክ ቤት እየሰራሽ እያለ ቁማር አጫዋች እንደሆንሽ ማለት ፑል ቤት አጫዋች እንደሆንሽም ደግሞ ነግሮኛል። ስለዚህ ይሄንን የፈጠራ ወሬህን የመስማት ግዴታ የለብኝም። ገባ? በፍጹም እሱ እንደዚህ አይነት ነገር ሊነግር አይችልም። ከየት አምጥቶት ይነግርካል? ቆይ ንገረኝ። ይኸውልሽ ካስፈለገ እያንዳንዱን ቪዲዮ ላሳይሽ እችላለሁ። ናኦድ ይሄንን ነገር ሲናገር ቀርጬ አስቀምጫለሁ። እሱን እንዳሳይሽ ነው የምትፈልጊው? እንዴት ማለት ናኦድ እንዴት እንደዚህ አይነት ነገር ይናገራል? ለምን ነገረኝ ማለት ስለ አንቺ ሲናገር እሱንም ቢሆን ጠይቄው ነው። ጆኒ እንደዚህ አይነት ፍቅረኛ አለችው፣ ዮርዳኖስ የምትባል ፍቅረኛ አለችው ናኦድ ብሎኛል። እና ይሄንን ነገር ስጠይቀው ራሱ ናኦድ ነው የነገረኝ። ሰምኛለሽ አይደለ? የምትሰራው ስራ ምንድነው ብዬ ስጠይቀው አሁን ቡቲክ ቤት ነው የምትሰራው። ከዛ በተጨማሪ ግን ይሄን ቡቲክ ቤት ከማግኘቷ በፊት የተለያዩ ጌም ዞኖች ውስጥ ቁማር አጫዋች እንደሆነችም ጭምር ነው የነገረኝ ማለት እንዴት ነው እንደዚህ አይነት ነገር ሊነገር ከሚችለው? ማለት ይሄ ነገር እኮ አይደለም ለሌላ ሰው ለራሴ ራሱ መልሼ እኮ ልናገረው ምን ችግር አለው? ጌም ዞን ውስጥ እኮ እንደዚህ አይነት ስራዎች እኮ የተለመዱ ናቸው አይደለም እንዴ? ንገሪኝ። በፍጹም እሱ እንደዚህ አይነት ነገር አልነገረም፣ አያደርገውም። ምን እያልከኝ ነው? ማለት ይሄ ታሪክ ምን የሚያስፈራ ታሪክሽ ነው ማለት? መናገር የማትፈልጊው ከሰዎች የደበቅሽው ታሪክሽ ነው ማለት? አልገባኝም። ምንድነው ነገሩ?
ይሄንን እኔ ነግሬሻለሁኝ። ስለዚህ ነገር ቪዲዮ ቀርጬ አስቀምጫለሁ ብዬሻለሁ። እሱን ካስፈለገ አምጥቼ ላሳይ ይችላል። እኔ ከየትም አምጥቼ እንደዚህ አይነት ነገር ላወራ አልችልም። አይደለም ንገሪ። ይሄንን ነገር እኮ እኔና እሱ ካወራን በኋላ ደግመን ራሱ እንኳን አውርተንበት የምናውቀው ነገር እንኳን አይደለም እኮ። እንዴት ነው ደፍሮ ነው ማለት ነው አይደለም? እውነቱን ነው ማለት ነው። እንዴት ነው እንደዚህ አይነት ነገር ሊናገር ይቻለው? ቆይ ጥሩ ውድ ቤተሰቦች እንግዲህ እንዳያችሁት ነው። ይህንን ስራ ከዚህ በፊት በተደጋጋሚ ስሰራው አይታችኋል። ምንድነው አሁን የተናገርኩትን ነገር እያንዳንዱን ነገር አንድም ነገር ናኦድ ያለኝ ነገር የለም። ግን ደግሞ ይቺ ልጅ ጆኒ ከነገረኝ ነገር አንፃር እንግዲህ ለማወጣጣት የተጠቀምኩት ነገር ነው። ይቺ ልጅ የተናገረችው አንድ አዲስ ታሪክ አለ ማለት ነው። ምንድነው እሱም እኔ ናኦድ ምንም የነገረኝ ነገር የለም ማለትም አንዴ ተረጋጊ ማለትም ጆኒ ከነገረኝ ነገሮች አንፃር እንግዲህ በራሴ ገምቼ ሰዎችን ለማውጣጣት ከዚህ በፊት በተደጋጋሚ ያደረኩት ነገር ነው። የሌለ ታሪክ ፈጥሬ እንግዲህ ግን ደግሞ ይሄን ነገር ያልኩት ወደ ቤተሰቦች ጆኒ ከነገረኝ ነገር አንፃር ተነስቼ ነው። ትሰሚኛለሽ? እያንዳንዱ ነገር ወጥመድ ነበር። አንቺ እውነቱን እንድታወጪ ትሰሚኛለሽ አይደለ? ለኔ ስለ ቁማር ማቀው ነገር የለም። ቁማር ቤት የሚባል ታሪክ የለም። ምንም ማቀው ነገር የለም። ገባ? እንደውም በቃ ምንም ምለው ነገር የለም። አሁን ራስሽ እኮ የተናገርሽው ነገር አለ። ከፈለግሽ ቪዲዮ መልሼ ላሳይሽ። እሱ ነው የምፈልጊው? ንገሪኝ። እሱ ነው ወይ የምፈልጊው? ንገሪኝ። እንድትዋሽኝ አልፈልግም። ትሰሚኛለሽ? ከዚህ በኋላ ማምለጫ የለሽም። አንተ ራስህ ተወጣልሽ ሸታምነሽ። ምንድነው? ንገሪኝ። ባንቺ ምክንያት ናኦድ የቁማር ሱስ ውስጥ እንደተዘፈቀም ጭምር ነው የኔ ጆኒ የነገረኝ። ሰምኛለሽ አይደለ? ጆኒ እያንዳንዱን ነገር ነግሮኛል። እቺ ልጅ ከዚህ በፊት ቁማር ቤት ሰራተኛ ሁላ ሳትሆን አትቀርም ብሎ በነገረኝ መሰረት ነው እኔ ይሄንን ለማውጣጣት አንቺን የተጠቀምኩበት። ሰምኛለሽ? እውነቱን ተናገሪ። ከጆኒ ጋር ተገናኝተሻል? በተደጋጋሚ አልተገናኘሽም? ንገሪኝ። በቃ ይኸውልሽ እንደ ቅድሙ ዝም አልልሽም። እየሰማሽ ነው? እንደ ቅድሙ ዝም አልልሽም። ከዚህ በኋላ ውሸት የሚባል ነገር አልፈልግም። እያንዳንዱን ነገርሽን አውጥተሽዋል በራስሽ በገዛ እጅሽ። እሺ የሰማሽ ነው አይደለ? ትናገሪያታለሽ እያንዳንዱን ነገር። እሺ ቀጥይ። ስለ ስራሽ፣ ስለ ጆኒ እያንዳንዱ ከጆኒ ጋር መች እንደተገናኛችሁ ናኦድን ስለምታደርጊው ነገሮች እያንዳንዱን ነገር እንድነግሪኝ እፈልጋለሁ። አልናገርም የምትይ ከሆነ ደግሞ ቀጣይ የማደርገውን ነገር መገመት አይከብድሽም። ተናገሪ። አሁኑን እውነቱን ተናገሪ። አይልክ እኔ ስለ ቁማርተኛ ምናምን የምታወራውን ነገር ምንም የማውቀው ነገር የለም። ግን እሺ ማለት በተደጋጋሚ አግኝቼዋለሁ። እሺ ጆኒ አይልክ ለምንድን ነው ያሸሽኝ? መጀመሪያ ንገሪ። ለምንድን ነው ያሸሽኝ? ማለት ጓደኛውም ስለሆነ ምናምን ነገር በተደጋጋሚ ማግኘቴ በሌላ ነገር እንዳይወሰድብኝ ስለፈራኝ ነው እንጂ በቃ አገኘዋለሁ በተደጋጋሚ ምናምን ነገር። ግን ሻይ ቡና እንላለን ምናምን፣ ከዛ ውጪ የተለየ ምንም ነገር የለም። አንድ ላይ ሆናችሁ ማለት ነው አይደለም? ከናኦድ ጋር አንድ ላይ ሆናችሁ? አዎ በቃ እንደዛ አይነት ነገር ነው ያለው እንጂ ምንም ከዛ የተለየ ምንም አይነት ነገር የለም። እሺ ስለ ቁማር ስለምታጫውቹው ምናምን ስላልሽውስ ነገር ይኸውልህ እኔ እዛ ቦታ የሚገኘው እሱን ለማግኘት ብዬሃለሁ አይደል? ማለት አልገባኝም። በቃ ከናኦድ ጋር ጊዜ ማሳለፍ ስለምፈልግ ነው እዛ ቦታ የሚገኘው እንጂ ከዛ የተለየ ምንም ነገር የለም። ይኸውልሽ አሁንም እየዋሸሽኝ ከሆነ ግን ቀጣይ ማረጋውን ነገር መገመት አያቅትሽም። ሰሚኛልሽ አይደል? ይኸውልህ እኔ እየዋሸሁክ አይደለም። በቃ ማለት እነሱ ያሉበትን ኬስ ስለገቡበት ወንጀል ምናምን ነገር ስላለም ነው ያዋሸሁክ እንጂ። ስለምን ወንጀል? ማን ነው ወንጀል ውስጥ የገባው? ንገሪኝ። ማን ነው ወንጀል ውስጥ የገባው? ማለት እናንተ አሁን የያዛችሁት ኬዝ ጋር በተያያዘ ማለት ነው። ስለሱ ጉዳይ ምናምን ነገር እኔንም እዛ ውስጥ እንዳጨምሩኝ ስለፈራሁኝ ነው። ምንድነው እየተንተባተብሻለሽ? ንገሪኝ። ምንድነው እየተንተባተብሽ? ለምንድነው እውነቱን መናገር የከበደሽ? ይኸውልህ በቃ እኔ ከዚህ በላይ ምንም ምልክ ነገር የለም። አዎ ጆኒን በተደጋጋሚ አግኝቼዋለሁ። በቃ የተለየ ነገር የለም። ጓደኛሞች ናቸው። እኔ አብሬ አገኛቸዋለሁ። ቁማር ምናምን ስለምትለው ነገር ግን ከዚህ በላይ ምንም ምልክ ነገር የለም። ማውቀው ነገር የለም። በቃ የምታውቂው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ። ይኸውልሽ ቀጣይ ደግሞ ተመልሼ ስመጣ ሌላ ነገር የምትናገሪ ከሆነ ከዚህ ቤት መውጫ የለሽም። ትሰሚኛለሽ አይደለ? አይደል? ከዚህ በላይ ምንም ነግርህ ነገር የለም። በቃ ጨርሻለሁ። አዎ እሱን አግኝቼዋለሁ። በቃ ምንም ከዚህ ይበቃል። ውድ ቤተሰቦች በቀጣይ ከአንድ ሰው ጋር ተመልሼ የምመጣ ይሆናል። እስከዛው አብራችሁኝ ቆዩ። ውድ ቤተሰቦች እንግዲህ ቀረጻውን ሳቋረጥ እንግዲህ አንድ ሰው ይዤ እንደምመጣ ተናግሬ ነበር። ያው ይዤውም የመጣሁት እንግዲህ የዮርዳኖስ ፍቅረኛ የሆነውን ናኦድን ነው። ከናኦድ ጋር እንግዲህ ወደዚህ ከመምጣታችን በፊት ትንሽ ሰላማዊ ያልሆነ ሁኔታ ተፈጥሮ ነበር። ያው ከካሜራ ጀርባ ማለት ነው። ቀርጸን ብናሳያችሁ ደስ ይለን ነበር። ምክንያቱም እኔ ዳኒ መሆኔን የዚህ ነገር ዋነኛ ተጠርጣሪ እኔ መሆኔን
ይገምት ስለነበረ በአካል ሲያገኘኝ አንዳንድ አለመግባባቶች ተፈጥረው ነበር። አንዳንድ ግርግር ተፈጥረው ነበር ማለት እኔንም በአካል ሊያጠቃኝ ሞክሮ ነበረ። ግን ደግሞ ያለውን ሁኔታ ለማስረዳት ሞክሬ ትንሽ በሚባል ሁኔታ ተረጋግቶ ዮርዳኖስም ከኔ ጋር እንደሆነ ሲነግረው ነው አሁን ወደዚህ የመጣው። አሁን ከሁለታችሁም የምፈልገው አንድ ነገር አለ። ላንተም ቅድም እንደነገርኩ ናኦድ ሁኔታዎችን ተረጋግተህ እንድታይ ፈልጋለሁኝ፣ እንድታስተውል ፈልጋለሁ። ምክንያቱም የዚህ ስራ የዚህ የእናንተ ቤት መዘረፍ ሁኔታዎች ቀላል የሚባሉ አይደሉም። ምክንያቱም ነገሮች ቀጥታ ወደ እኔ እንደሚያተኩሩ ነው እያሰባቸው የነበረው። ግን ደግሞ እህትህ ይህንን ነገር ልትልም የቻለችው እኔን ልጠረጠር የቻለችው አንድና አንድ ስለዚህ የተናገረችው ሰው፣ ስለዚህ ንብረቶቻችሁ፣ ስለ ቤታችሁ የሚያውቀው ሰው፣ ንብረቶቹን ተወውና ቤታችሁን ራሱ የሚያውቀው ሰው እኔ እንደሆንኩኝ አድርጋ ነበር ስታስብ የነበረው። ግን ደግሞ በአንተ በኩል ያለውን ሳይድ ደግሞ ማየት አልቻለችም ነበረ። ምክንያቱም የሷ አንድና አንድ ጓደኛ እኔ ነኝ። ስለዚህ ቀጥታ ልጠረጠር የምችለው እኔን ነው ማለት ነው። ይህንንም በተወሰነ መልኩ እንግዲህ ለመረዳት ሞክሬያለሁ። ግን ደግሞ ካንተ በኩል ያለውንም ሁኔታ ማየት ስላለብን ነው። ምክንያቱም አንተ ጆኒ የቅርብ ጓደኛ ማለትም የልብ ጓደኛ እንደሆነ ሁላችንም እናውቃለን። ስለዚህ ምናልባት ከአንተ ጓደኞች ጋር በተያያዘ አዲስ ነገር ማግኘት የምንችል ከሆነ ብዬ እኔም ይህንን ጉዳይ ከወንድሜ ከናቲ ጋር አንተን ከዚህ ቀደም ካነጋገረህ ልጅ ጋር ካነጋገረህ ጋዜጠኛ ጋር ማለት ነው ከሱ ጋር ተባብረን የተለያዩ አይነት የማጣራት ስራዎችን በማድረግ ነው እንግዲህ ሁኔታዎችን እያገናኘን እንግዲህ አሁን ላይ የደረስነው ማለት ነው። ከዚህ በፊት ጆኒን በአካል አግኝቼ ያለንበት ለቀረጻ ወዳዘጋጀንበት ቤት ውስጥ እንግዲህ አምጥቼ አናግሬው ነበረ። ከዛም በኋላ እንግዲህ የተለያዩ አይነት ጥያቄዎችን ስጠይቀው ነበር። ምክንያቱም የዚህ ነገር ዋነኛ ተጠርጣሪ እኔ ስለነበርኩኝ ማለት ነው። ከዛም በመቀጠል እንግዲህ ወደ ዮርዳኖስ ነው የጠቆመኝ ማለት ነው። ዮርዳኖስ ካንተ ጋር እንግዲህ ፍቅረኛ ማቾች እንደሆናችሁ ከ1 ዓመት ከ6 ከ7 ወር በላይ ፍቅረኛ ማቾች እንደሆናችሁ ነው የነገረችኝ። እንግዲህ ይህንን ስራ ስንሰራ በአቅራቢያዎቻችሁ ያሉትን ሰዎች እያንዳንዳቸውን መጠርጠር፣ እያንዳንዳቸውን ሰዎች መጠየቅ፣ ማወጣጣት ስላለብንም ጭምር ነው ወደ እሷም ዞሬ የመጣሁት ማለት ነው። ይኸውልህ አሁን አንድና አንድ እንድትነግረኝ የምፈልገው ነገር ምንድን ነው? ከዮርዳኖስ ጋር ያላችሁ ግንኙነት ምን አይነት እንደሆነ፣ ስትገናኙ የት ቦታዎች እንደምታሳልፉ እያንዳንዱን ነገር ኤቭሪ ዲቴይል እንድትነግረኝ እፈልጋለሁ። ተግባባን አይደል? ናውድ አሁን እንደተናደድክብኝ አውቃለሁ። እኔን ቀጥታ ወስደ ለፖሊስ መስጠት እንደምትፈልግ አውቃለሁ። የዚህ ነገር ዋነኛ ተጠርጣሪ እኔ እንደሆንክ እንደምታሰብ አውቃለሁ። ግን ደግሞ ንዴትህን ሳብ አድርገውና ዋጥ አድርገውና ሁሉንም ነገር እንደ ትልቅ ሰው እንነጋገር እያልኩ ነው ያለሁት። ስለዚህ ከዮርዳኖስ ጋር ያላችሁን ግንኙነት እንድትነግረኝ እፈልጋለሁ። ምን ብዬ ልንገርህ? ከሷ ጋር ያለኝ ግንኙነት ማለት ምን እንድታውቅ ነው የምፈልገው? እሷ ራሱ እንዴት እንዳገኛት እኔ ግራ ገብቶኛል። እንዴ አይደለም አንተ ልታውቃት ግራ ገብቶኛል ማለት አልገባኝም። እንኳን አንተ ልታውቃት ይቅርና እሷን እኮ የሚያውቃት አንድ ጓደኛ ጆይ እኮ ነው። ጆኒ ብቻ እኮ ነው ሊያውቃት የሚችለው። ከእህቴ እንኳን ደብቂያት እኮ አላስተዋወቅኳትም እስካሁን ድረስ። እሷም እህቴን አታውቃትም፣ እህቴም እሷን አታውቃትም። ነግራኛለች። እህትህን እንዳላስተዋወቃት ነግራኛለች። ማለት ነገሮችን በድብቅ መያዝ የምትወድ አይነት ሰው እንደሆንክ፣ ከሷ ጋር ያለህን ግንኙነት ከጆኒ ውጪ ሌላ ሰው እንዳያቅ እንደምትፈልግ ሁሉንም ነገር ነግራኛለች። ግን ደግሞ የተለያዩ ቦታዎች ላይ አብራችሁ እንደምትታዩም ደግሞ እሷ ብቻ አይደለችም ጆኒም ነግሮኛል። እና ማለት የተለያዩ ቦታዎች ላይ አብራችሁ እየታያችሁ ከተመደበቁ ለምን አስፈለገ? ምን ጥቅም አለው ንገረኝ እስኪ። ማለት አስፈላጊ እኮ አይደለም። እሷ አስተዋውቆት አላስተዋውቆት የሚቀየር ነገር የለም። ሲጀመር ደግሞ እሷ እዚህ ነገር ውስጥ ምን የሚያገባት ነገር የለም። መፍታት ያለብን እኮ እኛ ነን አይደል? እሷ ለምን መጣች ሲጀመር? ይኸውልህ እኔ ይህንን ነገር ስሰራ በዚህ ሙያ ላይ ካገኘሁት ልምድ አንጻር እያንዳንዱ ሰው አይደለም ከናንተ ጋር የቅርብ ግንኙነት ያለው ሰው ይቀርና በቤታችሁ በር ላይ ያለፈን ሰው ራሱ መጠየቅ ካለብኝ የምጠይቅ አይነት ሰው ነኝ። ሰማኛል አይደል? እያንዳንዱ ነገር የሚደረገው በምክንያት ነው፣ በምክንያት። ስለዚህ ሁሉንም ሰው የመጠየቅ መብት እንዳለኝም ልነግርህ እፈልጋለሁ። ምክንያቱም የዚህ ነገር ዋነኛ ተጠርጣሪም እኔ ስለሆንኩኝ ማለት ነው። እሺ ነው የምላርገው። እሺ መጣች እሷ፣ ምንድነው ጥቅሙ? ያልገባኝ ነገር እሱ ነው። ከሷ ጋር ያለህን ግንኙነት እንድነግረኝ እፈልጋለሁ። አልነገረችም ነው? ካንተ ደግሞ መስማት ፈልጋለሁ፣ እንድነግረኝ ፈልጋለሁ። በቃ እንደምታውቀው ፍቅረኛ ናት። እሺ አለቀ። የረጅም ጊዜ ፍቅረኛ ናት። ገባ?
ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል። አሁን ድረስ ፍቅረኛ ነው። ጥሩ እሺ። እንደሰማሁት እሷም እንደነገረችኝ ከሆነ አሁን ዝም ብላ ነው እንጂ ቅድም እያለችኝ እንደነገረችኝ ከሆነ ከቅርብ ጊዜ ወዲህ የሁለታችሁ ግንኙነት እየቀዘቀዘ መጥቷል። ማለት በጊዜ እንደነገረችኝ ከሆነ 3 ወር ነው ያልሽኝ አይደል? ከ3 ወር ወደዚህ አንተና እሷ ይሄን ያክልም ብዙ ግንኙነታችሁ እየሻከረ መጥቷል። እሷ እንዳለችኝ ከሆነ ማለት ጥሩ እንዴት ነው አንተ ከጆኒ ውጪ ጓደኛ እንደሌለ ከዚህ በፊት ማለት ነው ከጆኒ ውጪ ጓደኛ እንደሌለ የቤት ልጅ አይነት የምትባል ሰው እንደሆንክ እናውቃለን ሁላችንም። ከዛም በመቀጠል ደግሞ የሆነ ጊዜ በኋላ ከቅርብ ጊዜ ወዲህ የቁማር ሱስ ውስጥ እንደተዘፈክ ማለት ቆይ ተረጋጋና አዳምጠኝ። የቁማር ሱስ ውስጥ እንደተዘፈክ በዚህ ቁማር ምክንያት ደግሞ በምትጫወተው ፑል ሊሆን ይችላል፣ ካርታ ናልሽናል፣ ካርታ ከረምቡላ እንደዚህ አይነት ጨዋታዎችን እየተጫወትክ ለሷ መስጠት ያለብህን ጊዜ ከዚህ በፊት ተሰጣት የነበረውን ጊዜ እንደቀነስክባትም ነው የነገረችኝ። ይኸውልህ ቆይ አንዴ ይቅርታ አቋርጥህና እኔ እኮ በመሀል የሆነ ጊዜ ተቀዛቅዞ ነበር ነው እንጂ እስከመጨረሻው እኮ በዛ ቀጥሏል እያልኩ እኔም እስከመጨረሻው ምን ማለት ነው? እንዴት ቁማር እንደምትጮት ትነግሪያለሽ? ምን ማለት ነው? እሷ ነገረችኝ አልነገረችኝ? ይኸውልህ ይሄን ነገር የሰማሁት እሷ ከመናገሯ በፊት ነው። አንተ ቁማር እየተጮትክ እንደሆነ ባህሪ ከቅርብ ጊዜ ወዲህ እየተቀየረ እንደሆነ ከገዛ ጓደኛ ከጆኒ ነው ጭራሽ ጆኒ ነገረ። ይኸውልህ ማነገረኝ ማን አሁን ላይ ምንም የሚመጣ ለውጥ የለም። ስለ ነገሩ እንድታስረዳኝ እፈልጋለሁ። ነገርሽው? ከዛስ ምን እንደሚፈጠር ነው አልገባኝም። እሺ ጮታለሁ ምን ይሁን? ይኸውልህ እኔ ይሄንን ነገር የተናገርኩት ምናልባት አንተን ምንድነው የሚረዱኝ እንዴ? ማንም እኮ አይመለከቱም። ሲጀምር ልትናገራለሽ እንደዚህ አይነት ነገር። ቆይ አንተስ እሺ የተናገርካቸው ነገሮች ምንድነው? ነገሩን ሁሉ ወደ እኔ የምታዞረው ምንድነው የተናገርኩት እኔ? ሲጀመር አንተ እንደዚህ እኔ ባላወቅሁት ሁኔታ እኮ ነው አግኝቶሽ እዚህ የመጣሽው አይደል? ከእንደዚህ አይነት ነገር ውስጥ ተደማመጡና ችግር ውስጥ ሊከት እንደሚችል ደጋግሜ ነግሬያለሁ። ምንድነው ችግር ውስጥ የሚከተኝ? ነበር ማሰብ ነበር። ምንድነው ችግር ውስጥ የሚከተኝ? አሁን ይሄን ነገር ሳውቅ አላወቅ አይደለም ዋናው ፖይንት። እና ምንድነው ይሄ ነገር ገደል ውስጥ እየከተተ ነው። ሁሉንም ነገር እያሳጣ መሆኑ ነው ዋናው ትልቁ ነገር። ማለት ሁሉንም ነገር ያሳጣህ ማለት አልገባኝም። ምኑን ያሳጣው ንገሪኝ እስቲ። ገንዘቡንም ኑሮውንም ሁሉንም ነገር እያሳጣው ነው። ቀስ በቀስ እኔም ከሱ ጋር ለመለየቱ ላይ እያሰብኩኝ ነው። ሁሉን እኔንም ጭምር ሊያሳጣው ነው። ምን ማለት ነው ይሄ? ማለት የምር አንቺ ነሽ ይሄ ነገር የምታወሪው? ምን ማለት ነው? ቆይ አንተ ስንት ጊዜ ነው ከእንደዚህ ነገር ውስጥ እንድትወጣ የነገርኩ? አንቺ ነሽ የምታወሪው ማለት ምንድነው እያወራሻለሽው? ምንድነው እያወራሻለሽው? ቆይ አንተ እንደ አዲስ እየሆንክ ያለው ለምንድን ነው እንዴ? ከኔ ጋር እንደምትይው ካንቺ ጋር ጊዜ እንኳን መቀንሽ እኮ አላውቅም። አንዴ ምን ማለት ነው እኮ ካንተ ጋር ሙሉ እንደዚህ አይነት ነገር ውስጥ ስለገባህና ሌላ ቦታ ላገኘ ስላልቻልኩ ነው። ግራ እያገባሽ ነው። አልገባኝም እንዴ? ይኸውልህ ነው መጀመሪያ አዳምጠኝ። እኔ ይኸውልህ ከመጀመሪያው ጀምሮ ይሄ ነገር ልክ እንዳልሆነ ነግሬሃለሁ። ከዚህ ነገር ውስጥ መውጣት እንዳለብህም ነግሬሃለሁ። ቆይ እኔ ካንተ ጋር አብሬ መዋል የጀመርኩት ይሄን ነገር ስለምደግፈው እንዳልሆነ አሳምረህ ታውቃለህ። ማለት ከዚህ ነገር እንድትወጣ ልረዳህ እየሞከርኩኝ። ምንድነው የምትረጂኝ? ጭራሽ እየረዳሽ ነው እንዴ? አልገባኝም። ምንድነው አልገባኝም። አንዴ ተረጋጉና ተደማመጡና ነገሩን በስነ ስርዓት አውሩት። ይኸውልህ እሷ እያለች ያለችው እዚህ ሱስ ውስጥ የተዘፈከው በሌሎቹ ጓደኞች ምክንያት ነው። ብዙ ጊዜ ላገኘው ስላልቻልኩኝ ነው እኔም ከሱ ጋር አብሬው እያልክ ያለሁት እንጂ እኔ እሱ የሚገኝበት ቦታ ላይ መሄድ አልፈልግም ነው ስትለኝ ራሱ የነበረው። በመሀል ያለንን ግንኙነት ያቋረጥክበት ምክንያት ምንድነው? በዚህ ምክንያት አይደል እንዴ? ማለት ግንኙነታችሁ ተቋርጦ ነበር ነው ወይስ ምን ነው? ነገር ያለው ጠፍቶብኝ ነበረ። በቃ ስልክ እስከ አለማንሳት ደረጃ ደርሶ ነበር። አልገባኝም። ምንድነው እያወራሽ ያለሽው እንዴ? እኔ እኮ አሁን ቆይ እንዳትስ እየተገረምክብኝ ያለው ነው። ሁሉም ጊዜ እንኳን ካንቺ ጋር ማሳልፍ አልገባኝም። ለምንድን ነው እንዳዲስ እየተገረምክ ያለው? እኔም እኮ እሱን አልካድኩም። ማንም መጣ ጓደኛዬ የልብ ጓደኛዬን እንኳን እኮ ካንቺ ጋር እኮ ነው እሱ ያለ እንኳን ይዤው መጥቼ ካንቺ ጋር እኮ ነው ሙሉ አንዴ ካንቺ ጋር ሁኚ እኮ ነው እሱ መጥቶ የሚያገኘኝ ሁላ ብቻዬን አግኝቶኝ ያውቃል? አልገባኝም እንዴ ምንድነው እያወራሽ ያለሽው? ይኸውልህ እሱን ነገር እኮ ነው ያልካድኩኝም፣ ግን ከዚህ ነገር ውስጥ እንድትወጣ ብዬ ነው እኔ አብሬኬ ነው። ቆይ ከዛ በፊት ደግሞ አንድ ነገር ደግሞ መናገር እፈልጋለሁኝ። ይኸውልህ እሷን በማናገራት ሰዓት ደግሞ መጀመሪያ ላይ አንድ ነገር ስትነግረኝ ነበር፣ ማለት በተደጋጋሚ ስትዋሸኝ ነበር። ለምን እንደሆነ አሁንም ቢሆን ምክንያቱ አልገባኝም። ምንድነው ከአንተ ጓደኛ ከጆኒ ጋር
በተደጋጋሚ እንደምትገናኙ ማለት አሁን አንተም ስትናገረው ነው እኔም ለማንሳት የፈለኩት ምንድነው ከጆኒ ጋር በህይወቷ አሁን እኔ አግኝቻት እስከማወራት ድረስ አንዴ ብቻ ስትገናኝ እንደነበር ማለት አንዴ ነው ስትገናኝ እንደነበር ሳይሆን አንዴ እንዳገኘችው ብቻ ነው የነገረችኝ ማለት ከአንዴ ውጭ እሱንም ደግሞ ሰላም ብሏት እንደሄደ አይነት ነገር በህይወቷ ጓደኛ እንዳለህ ነው እንጂ ከዛ ጓደኛ ጋር ከአንዴ ውጪ ተገናኝታ እንደማታውቅ ነበር በተደጋጋሚ ስትነግረኝ ነበር ይሄንን ስትዋሽኝ ነበር ላንተም ላስረዳ ሞክሬያለሁ ማለት እኔና እሱ ስላለን ግንኙነት እኮ እሱ አይመለከተውም ቆይ እዚህስ ምን ያገባዋል እውነቱን ማውጣት ያለብን ቦታ ላይ ያለ ነው እዚህ ቦታ ላይ እውነቱን ነው የምንነጋገሩት ሰምኛለሽ ሁሉንም ነገር እንድነግሪኝ እፈልጋለሁ እኮ ነገር ማሸት ራስ ላይ መዘዝ ይዘው ነው የሚመጣው ስሚኝ ቆይ ስሚኝ እዚህ ጋር ሌላ ነገር ማውራት አያስፈልግም ምን ማለት ነው አንዴ ሰላም ብለሽ ነው የሄድሽው እንዴ እያንዳንዷን ጊዜ እኮ ስሚኝ እያንዳንዷን ጊዜ እኮ ካንቺ ጋር ሆኜ እኮ እሱ ይመጣል ወይ ደግሞ ከሱ ጋር ይመጣሉ ገባሽ ለሁለታችሁም እኩል ሰዓት ነው እየሰጠው የነበረው ይበልጥ እንደውም አንቺን ነው ማገኝሽ ግን አንቺን በማገኝ ሰዓት አብሮናል የትም ቦታ አብሮናል ገባሽ ከጎኔ ለጥዮ ማላቀ ጓደኛዬ እኮ ነው ይሄንን ነው እኔም ያልገባኝ ምክንያት ይሄ ነው መጀመሪያ ክላኛለች ያለኝ እኮ ነው መካዱ ምን ያስፈልጋል ምን ማለት ነው እኔን ማውቁ ለሱ ምን ያደርግለታል ነገር እልሽ ለኔ ያደርግልኛል እየሰማሽ ነው የነዚህ ሰዎች ንብረት ነው የጠፋው እኮ እያንዳንዷ ውሸት ማለት ነው ወዲህ ሆነው ነው ተራራለች ስለ ንብረቱም ስለምንም ስለምትወረው ነገር ማቀው ነገር የለም አቃለው ንብረት መጥፋቱን አቃለው ግን ከዚህ ጋር ተያይዞ ስለመጡት ነገሮች እኔ ምንም ማቀው ነገር የለም ጥሩ እሺ ከዛ መቀጠል ደግሞ ሌላ አንድ ስትነግረኝ የነበረው ነገር ምንድነው ከዚህ ሱስ ውስጥ ማለትም ከአሁን ከገባህበት ከቁማር ሱስ ውስጥ ለማውጣት ብላ አንተን በምትሄድበት ቁማር ቤት በሙሉ እየተከታተለች አብራህ እንደምትሄድ ነው የነገረች አንተ ምንድነው የምትፈልገው እና እሱን ለማጣላት ነው እንዴ መጣው ለማጣላት ሳይሆን እውነቱን ለያሽኝ ነገር ነው ለሱም የነገርኩት አይደል ለምንድነው እያጣላህ ነው ያለው ቆይ ከራሽ ነው ምንድነው ምን ማለት ነው ጭራሽ እኔ በሚሄድበት ቁማር ቤት ተከተለች ትመጫለሽ እንደዛ ነው ያለችኝ ነበር ማለትም አው አሁን እዚህ ጋር ነገሮችን ለማያያዝ እየሞከርኩኝ ሳይሆን እውነቱን ነው እየወጣውኝ ያለው አንተማ ሲጀምር ስራዬ ብላ ያጣላህን እንትመን ነው እንጂ ያለሽ ማንንም ሰው በውሸት እንዲቆይ አልፈልግም ከያንዳንዱ ነገር ጀርባ ያንተ የቁማር ሱስ እንዳለበት ነው እየነገረችኝ ነበር ጭራሽ አንቺ እኔ በሚሄድበት ቁማር ቤት ተከተለሽ ትመጫለሽ እኔ ላለማጣት ብለሽ ጊዜ ለማግኘት አንደኛ ነገር ላንቺ ጊዜ ነስችሽ አላቅም በየትኛውም ሰዓት እኩል ጊዜ ነበር የምሰጥሽ ገባሽ ከልብ ጓደኛዬ ጋር ሆን ከአብሮ አደጌ ጋር እንኳን ቢሆን ጊዜ ነስችሽ አላቅም ገባሽ ሳታስተውልም ሊሆን ይችላል ግን በመሃል ሌላውን ተይው እንዴ እኔ እዚህ ጋር እኮ እሱን እያመንኩት እኮ አይደለም ገባሻ እሱም ቢሆን እኮ አሁን ጠላቴ እኮ ነው ገባሽ ተጠርጣሪ ሰው እኮ የምትናገረው ነገር እያሰብክ ተናገር እኔ ካንተ ጋር እያወራሁ ነገር እኔ አሁን ካንተ ጋር እያወራሁ እኔ አንተ ጠላት አይደለም ሰማኛለህ እኔ አንተ ተጠርጣሪ ነህ ሆንክም አልሆንክም ተጠርጣሪ ራስ ጉዳዩን ቀጥል ሰሚኛለሽ እኔ ነኝ ጭራሽ እኔ እንዴ አንቺ ነሽ እኔን ቁማር ቤት ተከተለሽ የምመጪው ወይስ እኔ ነኝ አንቺ ተከትዬ መጣ አልገባኝም ስለምንድን ነው የምታወራው ቆይ አንዴ ተከትዬ እመጣለሁ ያለሽ አንዴ ደግሞ ቁማር ቤት አብረን እንውላለን ምን ማለት ነው ለማሳለፍ ስንል ነው አይደል እዛ ቦታ ምን ነው ማን ተከተለ የሚለው ነገር አይደለም ዋናው ነገር እዚህ ጋር ገባ ሲጀመር እኔ አንቺ ከቁማር ቤት ውጪ ተገናኝተን እናውቃለን ማለት አልገባኝም ቆይ ከቁማር ቤት ውጪ ተገናኝተን እናውቃለን ነው ማለት ምን ማለት ነው አልገባኝም እንዴ ቁማር ቤት ነው ዋና መገናኛ ቦታችን ቁማር ቤት ነው ከቁማር ቤት ወጥተን ምግብ ልንበላ እንችላለን እንጂ ዋና የምንገናኝበት ቦታ ያ ብቻ ነው ገባ አልገባኝም ቆይ ከቁማር ቤት ውጪ ሁለታችሁ አትገናኙም ነው ታዲያ ሌላ ምን የተለየ ነገር አለ እንገናኛለን ግን በቃ ሙሉ ለሙሉ የምንገናኝበት ቦታ ቁማር ቤት ነው እኮ ቁማር ሱስ ውስጥ ስለነበርክ ከዛ በኋላ ካንተ ጋር ጊዜ ለማሳለፍ ያለኝ አማራጭ እዛ ስለሆነ ነው እዛ ቦታ መገኘው ማለት ምን ማለት ነው እንዴ ሌላውን ታዩ እኔ ቁማር ያስጀመሩኝ እነዛ ልጆች እንጂ እኮ እነሱ አይደሉም እኮ ጠላቶች ገባሻ አልገባኝም ምን ማለት ነው ማለት ጠላቶች እነሱ አይደሉም ቁማር ያስጀመሩኝ አይደሉም ማለት ነው አንቺ እኮ ነሽ የሚገፋፋኝ ማን ሆነና የሚያበረታታኝ ማን ሆነና ቆይ አንዴ እዚህ ጋር አንዴ እንድነግረኝ ፈልገህ ማለት አልገባኝም እሷ እኮ ከቁማር ቤት ስትጫወት ታውልተለ ወይ ደግሞ አብራ ልትሆን ነው አይደል እንዴ የምትመጣው ምን ማለት ነው እሱ ነው አልገባኝም እንዴ እነዛ ልጆች አስጀመሩኝ እንጂ እኮ የምገፋፋኝ እኮ እሷ ናት ማለት ተጫወት እያለች አበረታታኝ እኮ እሷ ናት ንገረኝ ገፋፍቻ አውቃለሁ ስለምንድን ነው የምታወራው እንዴ ከዚህ ነገር ውስጥ እንድትወጣ ስንት ጊዜ ነው ለመንኩ ጭራሽ ለምነሽኛል አንቺ አንተ ወሽ እንዴት ብታስበኝ ነው ጭራሽ ትሰደ እንዴ ካንቺ ብሶ እየሰደብሽ
ስድብማ ሲያንስ ነው። ምን ማለት ነው ስድብ ሲያንስ? ምን ማለት ነው ስድብ ሲያንስ? ምን ማለት ነው? ተረጋጋ ነው። ምን ማለት ነው ስድብ ሲያንስ? ጭራሽ ስርዓታችሁን ያዙ። አንቺ እየሰደብሽኝ እኮ ነው። ጭራሽ ምን አስበህ ነው? አንቺ አፍሽን ትከፍቻለሽ እንዴ? ናኦድ ምን እየሆንክ ነው? ተረጋጋና ቁጭ በል እንጂ አንተ ምን እየሆንክ ነው ያለው? ስርዓትን ያዝና ቁጭ በል። አንቺ ዝም ብለህ ተረጋጋና ቁጭ በል። ስርዓትን ያዝ አንተ። ምን አገባህ? መናገር አለብን። ቢሆን ተረጋግቼ እያወራ ያለው ስለሱ ብዬ በጣም ተረጋግተህ አወራ። አንተ እጅህን እኔ ላይ ያነሳ አይደለ? አልነካውሽም። እየሰማሽ ስርዓታችሁን ያዙና አውሩ። ተረጋጉና አውሩ። አንዴ ከምታወሩ ነገር አንፃር አልነካውሽም ማለት ጻድቅ እያጫወተሽ እኮ ነው። እዚህ ጋር ጻድቅ እየሆንሽ እኮ ነው። ምንም ነገር እንደማታውቂ ነገሩን ለምን ነው በስነ ስርዓት የማትናገረው አንተ? ነገር አለ እኔ ነገርኩ። ገባ? እዚህ ጋር ቁማር የመግባቴ ምክንያት እነዛ ልጆች ሆኑ እንጂ እሷን አምገፋፋኝ ማለት መገፋፋይ ማለት በል እያለች የምታበረታታኝ እሷን። እኔ እኮ ሌሎን ቶ እንደ እናቴ ከውጭ የምልከው ገንዘብ ራሱ አይበቃኝም ነበር እኮ ማለት አይበቃኝም ነበር ማለት አልገባኝም። የምንገናኘው ቁማር ቤት ነው፣ የምንውለው ቁማር ቤት ነው። የምገፋፋኝም እሷ ናት። ገባ? እነዛ ልጆች አትጀመሩ እንጂ ዲፕ ገብቼ እንድጫወት አንተ ችግር ነው። ገባ? ቁማር ሱሰኛ ስለሆንክ ነው እንጂ ሌላ ምንም ነገር የለው። እዚህ ጋር ዋሽሽም አልዋሽሽም እኮ የበፊት ማንነቴን እኮ ያውቃል። ገባሽ? የእህቴ የልብ ጓደኛ እኮ ነው። እና የፈለገ ነገር ቢሆንስ? ምን ማለት ነው የፈለገ ነገር ቢሆንስ? እዚህ ጋር ጻድቅ እያጫወትሽ እኮ ነው። የበፊት ህይወት አይመለከተኝም። እኔ ግን እዛ ነገር ውስጥ ከገባ በኋላ እንድትወጣ ደጋግሜ ለምኜሃለሁ አይደለ? እንዴ እኔ እኮ ስለበፊት እኔ እኮ የበፊት ህይወትሽን ትቼ እኮ ነው አሁን ያለሽን ማንነት ተቀብዬ እኮ እየኖርኩ ያሉት አይደል እንዴ? አንዴ ተረጋጋና በስነ ስርዓት አውራኝ። እንዴ ምን የፑል ቤት ቁማር አጫዋች እንደሆንሽ ረስቼው ነው እንዴ? የምርህ ነው ናኦድ፣ አንዴ ተረጋጋ። እንደዚህ ነገር መነጋገር ጀመርን። አንዴ ተረጋጋ። አንቺ ዝም በይ ማለት አጫዋች ቁማር ቤት ፑል ቤት አጫዋች ነበረች። ቁማር ቤት ፑል አጫዋች ነበረች እኮ። እኔ እኮ ልንገርህ፣ እኔ እኮ ገባ ከዛ አስወጥቼ እኮ በቃ ቡቲኩን ብቻ እንድሰራ ያረኳት እኮ እዛ ጋር ወንዶች ሲጎነትሏት ወይ ሲለቅፏት ስለሚያስጠላኝ እኮ በቃ ሁሉም ነገር እኔ ያልከኝ ያለው እቺ ልጅ ታጫውት ነበር ቁማር ቤት አጫዋች ነበር። አሁን ይዛ ነው ማለት ነው። እንደዚህ ነገር ማውራት ጀመርን። አንቺ እኔ እንደዚህ አይነት ስራ አልሰራም አላልሽም ነበር? እኔ ከሱ ጋር ነው ንግግር ካንተ ጋር ማውራት አልፈልግም። ያጂና መልሽልኝ፣ ለምትጠይቅሽ ጥያቄ መልሽልኝ። እኔ እናንተ እንደተከባበርን ብንቆይ ይሻላል። እሺ ምንድነው የተከባበርነው? ይኸውልህ እንደዚህ መነጋገር ከጀመርን እኔ የምናገረው ነገር በኋላ ዋጋ ያስከፍላል። ነገር ምንድነው የምትናገሪው ነገር? አንቺ ምንድነው የምትናገሪው ነገር? ገባሽ? አንዴ ጀመረን ምንድነው የምትናገሪው? አንተ አሁን እንደዚህ የሚያደርግ የሰራኸውን ነገር አታውቅም ማለት ነው። ምንድነው የሰራው? ለምን ደግሞ አትናገሪው? እውነትም ይሄ የቁማር ሱስ ጭንቅላትን ደፍኖታል ማለት ነው። ሰማኛለህ? እየሰማሽ ነው? ከዚህ በኋላ የስድብ ነገር ብታወሪ ችግር ውስጥ ነው የምትገቢው። ብሰድብስ ምን ታመጣለህ? ልትመታኝ? አርፈህ ተቀመጥ። አሁንም እሱን አክብሬ ነው እየሰማሽ ነው። አንተ እዚህ ጋር ይሄ ልጅ እንደ ወንድ ምናምን እዚህ ጋር አክት ሲያደርግ እውነቱን መስሎ ነው። እሱ እኮ ማለት ከቤት ውስጥ ሁላ እቃ አውጥቶ እስከ መሸጥ ደረጃ የደረሰ ሰው እኮ ነው። ምንም ማያደርገው ነገር አለ። ቆይ ማለት እቃ አውጥቶ እየሸጠ ማለት አልገባኝም። ይሄ ማለት በቃ ትንሽ ነገሮችን እንኳን የማይሰጥ አይነት ልክስክስ አይነት ሰው እኮ ነው። አፍሽ እንዳከፍቻው ነው አንዴ በስነ ስርዓት ማለት ከቤት ውስጥ እቃ አውጥቶ እየሸጠ ነው እያልሽኝ ያለሽው? አዎ ከቤት ውስጥ እቃ አውጥቶ ይሸጣል። እንደዚህ አይነት ልክስክስ ሰው ነው። ከቤት ውስጥ ያለውን እቃ በሙሉ ነው የሚሸጠው ማለት። ቆይ ቤት ውስጥ ያለውን እቃ በሙሉ ነው የሚሸጠው ማለት አልገባኝም። ምንድነው ስልኩን፣ ላፕቶፑን፣ ቤት ውስጥ ያሉትን ፍሪጅ ምንም የቀረው ነገር የለም። ቴሌቪዥን ምን ማለት ነው? ሁሉንም ነገር የምታሸጭኝ እኮ አንቺ ነሽ። አልገባኝም። እኔ እኮ የት እንደሚሸጥ እንኳን አላውቅም እኮ። እቃውን ተቀብለሽ ተረጋጉና በስነ ስርዓት እናውራ። እቃውን ተቀብለሽ ሸሽ ራሱ ገንዘቡ ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው በመግቢያ ላይ ለመናገር እንደሞከርኩት እንግዲህ በእምነትን ወደዚህ ቦታ ጠርቼ እንግዲህ አንድ የማገናኛት ሰው እንዳለ ነግሬያችሁ ነበረ። ማለትም ያው እናንተ ከዚህ በፊት በነበረው ቪዲዮ ከዚህ በፊት በለቀቅንላችሁ ቪዲዮ ላይ እንግዲህ ታውቋታላችሁ እቺን ሴት ማለት ነው። ያው ከሰዓታት በኋላ በድጋሚ እንደመመለሳችን በእምነትንም ወደዚህ ወዳለንበት ቦታ ጠርተናት እንግዲህ ነገሩን በተረጋጋ ሁኔታ ለመነጋገር ነው እዚህ ቦታ ላይ እየመጣ ነው። በእምነትም ወደዚህ ቦታ ላይ ስመጪ እኛን ማለትም በተለይ ደግሞ ይህን ጥያቄ ያቀረብኩልሽ እኔ ነኝ። ተረጋግተሽ እኔን ለማናገር በመምጣትሽ በጣም አመሰግናለሁ። በመጀመሪያ ግን ደግሞ ማወቅ ያለብሽ ነገር ስላለ ነው እዚህ ቦታ ላይ የጠራሁሽ ማለት ነው።
ምንድነው በዋናነት እዚህ ቦታ ላይ የተገኘሽበት ዋነኛ ምክንያት ምንድነው? እዚህ ጋር የምታያት ሴት እንግዲህ ዮርዳኖስ ትባላለች። ከዚህ በፊት አይተሻት ታውቂያለሽ? አላውቅም። እሺ እንደማታውቂያት ሁላችንም እናውቃለን። ስለዚህ እንግዲህ ይቺ ሴት ማለት ዮርዳኖስ ማለት እንግዲህ የወንድምሽ የታናሽ ወንድምሽ የናኦድ ፍቅረኛ ነች ማለት ነው። ፍቅረኛ? የናኦድ ፍቅረኛ ነች። ፍቅረኛ እንዳለው ታውቂያለሽ? ናኦድ ፍቅረኛ አለው እንዴ? የጠበኩት ነገር ነው። ምንድነው ናኦድ እንግዲህ ያው የቤት ልጅ ሆኖ እንደማደጉ የተነሳ ነገሮችን በግልጽ የሚናገር ልጅ እንዳልሆነ እናውቃለን ሁለታችንም አይደለ? የቤት ልጅ ብቻ መሆኑ ብቻ ሳይሆን ምንም ነገር የሚደብቀኝ ነገር የለም። ናኦድ እንዴት አልነገረኝም ስለሷ ታዲያ? ምንም አውቀው ነገር የለም። ይሄንን ነገር እኔም በመጀመሪያ ሳጣራ ገርሞኛል። ማለት ናኦድን እኔ እንደዚህ አልነበረም የማውቀው፣ ያው ካንቺም ጋር ማለት ነው። በአካል ብዙ ባንገናኘም ስለሱ ምን ነግረኝ ነገርም ስላለ ማለት ነው። ግን ደግሞ አሁን ካጣራዋቸው ነገሮች አንፃር እንግዲህ ናኦድ ሁላችንም እንደምናስበው አይነት ሰው እንዳልሆነ ነው ያለኝ መረጃ የሚያሳየው። ምንድነው ከዛ በፊት እሷና ናኦድ ሁላችን እንደምናስበው ሰው አይደለም። ቆይ እነግርሻለሁ ነገሮች ቀስ በቀስ ቢሆኑ ይሻላል ብዬ ነው። ምንድነው እሷና ናኦድ ከዚህ በፊት ማለት በፍቅር አብረው የቆዩት 1 ዓመት ከ7 ወር ያክል ጊዜ አንድ ላይ ቆይተዋል፣ በፍቅር ማለት ነው። እንዴት ነው 1 ዓመት ከ7 ወር ሙሉ ታዲያ ስለሷ አልነገረኝ? እንዴት ነው ማላቃት? እሱን ግልጽ ሊያደርግ አልፈለገም። እሱ ራሱ ይኸውልሽ እኔ ማለት በአካል ራሱ አንዲ ከርቀት ምናምን ያሳየኝ እንጂ ስምሽን አውቃለሁ። እኔ አስረዳታለሁ። አንቺ ዝም በይ ዮርዳኖስ፣ አንቺ ዝም በይና ቆይ እኔ መስማት ፈልጋለሁ። አውቃለሁኝ መስማት ትፈልጊያለሽ ሙሉ ማለት ነው። ወንድሜ ስለሷ ያልነገረኝ ይኸውልሽ አንዴ ነገር ደብቆኝ አያውቅም። አውቃለሁኝ ግን ደግሞ ገና ከዚህ በኋላ ራሱ በጣም ብዙ መስማት ያለብሽ ነገር ስላለ ነገሮችን ተረጋግተሽ እንደታዳምጪኝ እፈልጋለሁ። ናኦድ ከዚህች ልጅ ጋር ለ1 ዓመት ከ7 ወር ያክል በፍቅር አብሮ ቆይቷል። ግን ደግሞ ስለዚህች ልጅ የሚያውቁት አንድና አንድ ሰው ማን ነው? ጆኒ ነው፣ የናኦድ ጓደኛ ማለት ነው። መቼም ጆኒን እንዳለ ታውቂያለሽ በስነ ስርዓት አይደለም? ጆኒን አውቃለሁ ማለት ጆኒ ስለሷ ያውቃል ማለት ነው። ጆኒ ስለሷ ያውቃል። ሲጀመር እሷም እንዳለችም በናኦድ ህይወት ውስጥ እሷ እንዳለችም የነገረኝ ጆኒ ነው። ከአንቺ ጋር በመጀመሪያ ስንነጋገር ናኦድ ጥሩ አይነት ባህሪ እያመጣ እንዳልሆነ ነግረሽናል አይደለም? ከሆነ ጊዜ በኋላ ጥሩ አይነት ባህሪ እያመጣ እንዳልሆነ ነግረሽናል። ከዛም በኋላ ነው እንግዲህ ነገሮችን ለማጣራት እየሞከርን የነበረው። እሱም ከዛም በኋላ እንግዲህ ጆኒን በአካል አግኝቼ እኔ ራሴ አውርቼው ነበረ። ናኦድ የተለያዩ አይነት ባህሪዎች እንዳሉበት እኛ ከምናውቀው ውጪ ማለት አንቺ ከምታውቂው ውጪ የተለየ አይነት ባህሪ እንዳለበት ነው የነገረኝ ማለት ነው። የተለየ ባህሪ አልከሽ? ምን አይነት ባህሪ ነው ያለበት? እሺ ንገረኛ ነገር ለማስረዳት ሞክር። የተለየ ባህሪ ማለት ናኦድ እንግዲህ እንደምናውቀው ከጆኒ ጋር ነው የምገናኘው እያለ በጣም ብዙ ጊዜ ከቤት እንደሚወጣ ታውቂያለሽ አይደለ? ግን ደግሞ ከጆኒ ጋር የሚገናኝባቸው ቀናቶች አሉ። ግን ደግሞ በአብዛኛው ደግሞ የሚገናኘው ከዮርዳኖስ ጋር ነው። ለምን ድብቅ ማድረግ እንደፈለገ አላውቅም። የት ነው የተዋወቁት ሁለቱ? የት ነው የምታውቂው? እሱ እኔ የማውቀው ተማሪ እያለ ነው ማለት እኔ እነሱ ትምህርት ቤት አካባቢ ነበር፣ እዛ አካባቢ ነበር ሙሉው ማለት ሙሉ አልገባኝም። ማለት ከሱ ጋር ነው የምትዩ ወይስ አንድ ላይ ነው የምትማሩት ከሱ ጋር? እልሽ እኔ እሱን የማውቀው ስራዬ እነሱ ትምህርት ቤት አካባቢ ስለሆነ ነው። ማለት ከዛ ውጪ ያለው ታሪክ ምንም አያደርግልሽም። ስራሽ ምንድነው? ምንድነው የምትሰሪው አንቺ? ማለት ስራዬ ምንም ጥቅም የለውም። ግን እኔ ማወቅ ስለፈለኩኝ ነው፣ ስላንቺ ማወቅ ስለፈለኩኝ ነው። ማለት ይሄን ያክል ላይ ነገር የፈለገው ስለኔ ማወቅ ቢኖርብሽ እንድታውቂ ቢፈልግ ኖሮ ወንድምሽ ይነግርሽ ነበር። እሱ ነው በቃ ስለኔ መናገር የሚያልፈለገው እኔን ማስተዋወቅ ያልፈለገው አንቺ እንድትነግሪኝ አይደለም። አሁን እየጠየቅኩሽ ያለሁት በምክንያት እንደተዋወቃችሁ አንቺ ምንድነው ስራሽ? እንዴት ነው ልታውቂው የቻልሽው እሱን? እልሽ እኔ የምሰራው ስራ ምንም አይጠቅምሽም፣ ምንም አያደርግልሽም። ለኔ ደግሞ ያደርግልኛል። በምክንያት እንደተዋወቃችሁ ማወቅ ፈልጋለሁ። ለዛ ነው የጠየቅኩሽ። እልሽ በምን ምክንያት የሚለው ከሆነ እያሳሰበሽ ያለው እኔ ራሴ ነኝ ሂጂ ለወለኔ የተዋወቅኩበትን ምክንያት በቃ ሳየው ብቸኛ ነው ማለት ከማንም ሰው ጋር የሚግባባ አይነት ሰው አይደለም። ጭምት ነው ምናምን ነገርና ሰው የሚያስፈልገው አይነት ሰው ስለመሰለኝ ራሴ ቀረብኩት። ከዛ በኋላ ስንተዋወቅ እየተግባባን ስንመጣ ምናምን ነገር አንድ ላይ ማሳለፍ ጀመርን። ከዛ እንደዚህ ያለ ጓደኝነታችን ተመሰረተ። ከዛ በኋላ ነገሮች ባላሰብነው መንገድ ወደ ፍቅረኛሞች እንድንሆን አደረገን። በቃ ይሄን የተፈጠረ ያለው ነገር እኮ እሺ፣ ማለት በማላችሁ የተለየ ነገር ቢኖር ነው መቼስ
እሱ ለኔ መናገር ያልፈልገው አይደለ? ያን ነገር ነው እኔ ማወቅ እንፈልገው። ስለዚህ ልትነግሪኝ እፈልጋለሁ። ነገሩን የተለየ ነገር ማድረግ የፈለገው ማለመናገርም የፈለገው የገዛ ወንድምሽ ነው እንጂ ከሰዎች የተለየ ምንም ነገር የለውም። የገዛ ወንድሜማ የገዛ ወንድሜ ነው። ግን ለምንድን ነው ያን ነገር መናገር ያልፈለገው ነው አሁን የጠየቅኩሽ ያለሁት ያን ነገር ነው። ይሄን ነገር ይልሽ መልሱ ያለው ራሱ ጋር ነው። እሱን ነው መጠየቅ ያለብሽ። ለምን መናገር እንዳልፈለገ አላውቅም። እኔ ይልሽ ሰላማዊ ሰው ነኝ ማለት በቃ ኖርማል የሆነ ግንኙነት ነው ያለን እንጂ የተለየ ነገር የለውም። እሺ ቆይ እኔ እዚህ ጋር ደግሞ አንድ ጥያቄ ልጨምርብሽ። ለምንድን ነው አንቺ አስተዋውቀኛል አልሽው? ማለት ከርቀት አይተሻታል አይደለም? አሳይቶሻል። ለምንድን ነው አንቺ እሷን ለመተዋወቅ ያልፈለግሽው? ማለት ይሄን ያክል የእድሜ ልዩነት የላችሁም፣ የእድሜ ጋፕ ይሄን ያክል የላቸውም። ይሄን ደግሞ ያልኩበት ምክንያት ስላለኝ ነው። የሁለቱ ናኦድና በምኒ ያላቸውን የእድሜ ዲፈረንስ ስለማቅ ነው። እኔና በምኒ የቀርበው ጓደኛ ማቾች ነን። ለዛ ነው እኔ አሁን እንትን እየጠየቅኩሽ ያለው። ይኸውልህ እኔ ይሄንን ነገር ከዚህ በፊትም ላስረዳህ ሞክሬያለሁ። እኔ ደጋግሜ እውነቱን እንድትነግሪኝ ነው የምፈልገው። ትሰሚኛለሽ አይደል? ደጋግሜ ጠይቄዋለሁ እንዲያስተዋውቀኝ። እሺ ለምንድን ነው አላስተዋውቅሽም ያለሽ? እኔ አላውቅም፣ በቃ ፈቃደኛ አይደለም። ስለዚህ መብቱ ነው። መብቱን ደግሞ መጋፋት የለብኝም። ያለበት ምክንያት ለምን እንደማትጠይቂው ፈቃደኛ አይደለም። መብቱ ነው። መብቱን መጋፋት የለብኝም ማለት ነው። ካልፈለገ አልፈለገም ነው በቃ። ምንም የተለየ ነገር የለውም። እኔ ምንም በጣም ግራ እየተጋባው ነው ያሉት። ማለት ለምን ይሄን ያክል መደበቅ እንደፈለገ አላውቅም። የሆነ ነገር ስላለ ነው በመሀላችሁ ይሄን ያክል መደበቅ የፈለገው። ምንም የተለየ ነገር በመሀላችን ነገር ደብቆኝ አያውቅም። ምንም ነገር ያደረገውን ነገር በሙላ ነው የሚነግረኝ። የተለየ ነገር በመሀላችን ምንም ነገር የለም። በቃ ኖርማል እንደማንኛውም ሰው ፍቅረኛሞች ነን። የምናሳልፋቸው ጊዜያቶች አሉ። ካንቺ ብቻ ማለት ለመቅረብ ይሄን ያክል የፈለግሽው ለምንድን ነው? ለምንድን ነው ቀርበሽው ምናምን ለማለት የፈለግሽው ለምንድን ነው? እኔ በቃ ሳያው አሳዘነኝ። ከሰዎች ራሱ ብቻ ነው ከሱ ጋር መቀራረብ የፈለግሽው ማለት ሰዎች በእንደዚህ አይነት መንገድ አይቀራረቡም። ችግር አለው? ቆይ ለምንድን ነው በዚህ ልክ ያሳሰበሽ? ቆይ እኔ እዚህ ጋር ላስቆማችሁና አንድ ነገር እንድታቂ የሚፈልገው ነገር አለ። በምን አሁን እውነቱ መወጣጣታችን ካልቀረ አንድ እንድታቂ የሚፈልገው ነገር አለ። ስራሽ ምንድነው ስትያት ነበር አይደለ? እቺ ልጅ እንግዲህ ትሰራ የነበረው ቡቲክ ቤት ውስጥ ተቀጥራ ነበር አይደለ? ቡቲክ ቤት ውስጥ ነበር ተቀጥሬ የምሰራው። ማለት ይሄ ማወቅ ለሷ ምን ይጠቅማታል? ለምንድን ነው አንተ ሲነገርካት ያለው? ቡቲክ ቤት ውስጥ እርግጠኛ ነሽ? እኔ አሁን ይሄ ነገር በጣም ነው ስልችት እያለኝ ያለው። በቃ ይኸውልሽ አንቺ ሰለቸሽ አልሰለቸሽ አንዴ በምን አንቺ ሰለቸሽ አልሰለቸሽ ይኸውልሽ የሚቀየር ነገር የለም። የምትናገሪ ከሆነ ተናገሪ፣ አለበለዚያ የተፈጠረውን ነገር በሙሉ ነው እነግራታለሁ። ለምንድን ነው የተፈጠረውን ነገር ማትናገሪ? ቆይ አንተ ማድሪ ከኔ ምንድን ነው የምትፈልገው? ቆይ አንዴ በምን የምትፈልገው ለምንድን ነው የሚወራና የማይወራ ነገር ላይ ታጣቀም? በእውነት የሚወራና የማይወራ ነገር እንዴ? ቆይ ይሄ ሁሉ ነገር አስፈላጊ ነው? ይሄ ሁሉ ነገር አስፈላጊ ነው? ሲጀመር እያንዳንዱ ነገር እውነቱን እንድታወጪ ብዙ ነገሮችን ለማለት እየሞከርክ ነው። በጣም ግራ እየተከተለ ነው። በእምነት አሁን እዚህ ጋር ማለት በቃ መናገር ያለብን ነገር ካለ ያለው ነገር ለምን ደማ ነገሩን እሷ ራሷ መናገር ስላለባት ነው እኮ መናገር ካለብሽ ደግሞ ተናገሪያ። ታዲያ እኔ መናገር ካለ ተናገሪ። ለምንድን ነው ወንድሜ መቅረብ የፈለግሽው? ይሄ ሁሉ አመት ለምንድን ነው ደብቀሽ? ወንድምሽ መቅረቧ ብቻ አይደለም። እዚህ ጋር እቺ ልጅ ቡቲክ ቤት ነው የምትሰራው ብዬሻለሁ አይደለ? ሌላም የምትሰራው ስራ አለ። ለምንድን ነው እሱን ማትናገረው አንቺ? እኔ ልክ ሌላ ምንም የምናገረው ነገር የለም። ቆይ አንተ ጤነኛ አይደለም እንዴ? ምንድነው ችግር? ቪዲዮን እንዳሳያት ነው የምትፈልጊው? ምንድነው ችግር? ምንድነው የምትፈልገው? ቪዲዮን እንዳሳያት ነው ወይ የምትፈልጊው? ንገሪኝ። ልክ የፈለከው ነገር ማለት ነው። ምንም የምናገረው ነገር የለኝም። በቃ የምትናገሪው ነገር በቃ እርግጠኛ ነሽ? ምንም የምናገረው ነገር የለም። እኔ እናገራለሁ። እኔ በጣም የምናገረው በጣም ብዙ ነገር አለ። በምን አንቺ በዚህ ጉዳይ በንብረቶቻችሁ መጥፋት በተለይ ደግሞ ቤታችሁ ውስጥ ባለው ውድ ንብረት መጥፋት የጠረጠርሽው አንድና አንድ ሰው እኔን ነው አይደለም? ግን ደግሞ እኔን የጠረጠርሽበት ምክንያት ምንድነው? የኔን ቤት የምታውቀው አንተ ነህ ብለሽ ነው። እንግዲህ እያየ ነው እንደሆነ አንቺ አልታይ ብሎሽ ነው እንጂ ከመጀመሪያም የናኦድ ጓደኛ የሆነው ጆኒ የእናንተን ቤት ያውቃል። እሱን መጠርጠር ነበረብሽ፣ ግን እሱን አልጠረጠርሽም። ይሁን ችግር የለው አልጠረጠርሽም። ቤተሽ ገብቶ አያውቅም በሚለው እንለፈው። ግን ደግሞ ናኦድ ራሱ የሚያገኛቸው ሌሎች ጓደኞች እንዳሉት ታውቂያለሽ። ሰፈር ውስጥ ከጆኒ ጋር አብሮ የሚሉት የሰፈር ልጆች የናኦድ ጓደኛ እንደሆኑ ታውቂያለሽ። ይሄንን እሱን እኮ ከዚህ ነገር ያለው ቅርብ ጊዜ የያዛቸው ጓደኞች ደስ አይሉም ይላል። ጥሩ ግን ደግሞ የሚያሳልፍባቸው ቦታዎች አሉ። ወደዛ ከማለፌ በፊት ግን አንድ ነገር ላይ ልምጣልሽ። ይቺ ሴት የእናንተን ቤት ታውቃለች አይደለም? ማለት አሁን ተናግራለች። የናኦድ ፍቅረኛ ነች። ቤታቸውን አላቅም ልትኛችም ሴትዮ። እኔ እውነቱን እንዳወጣት አድርጊኝ ማለት እንዳወጣት አድርጊኝ ሳይሆን እየደበኩልሽ አይደለም። ቪዲዮን አምጥቼ ማሳየት አያቀተኝም ጊዜ ከመቆጠብ አንፃር ነው። እቺ ሴት ከዝርፊያው ጋር ግንኙነት አላት? እንደዛ እያልኩኝ አይደለም። ግን ደግሞ እቺ ሴት ቁማር ቤት አጫዋች ሆና ትሰራ ነበር።
በዛ ምክንያትም ደግሞ ከናኦድ ጋር የጠበቀ ግንኙነት አላት። ምንድነው እሱ? ናኦድ ቁማርተኛ ነው፣ እልል ያለ ቁማርተኛ ነው። የሰማሽ ነው? ወንድሜ ነው ቁማርተኛ። ካላመንሽ ላሳይሽ እችላለሁ። ጆኒም ናኦድ ራሱ ያለውን እሷም ራሱ ያለችውን ነገር ንገረት እና ታዲያ ምን ይፈጠር? እኔ ምን አድርጌ ነው የምትሉኝ? ወንድሜ እኮ ነው ቁማርተኛ ነው። እኔ በጣም ግራ እያጋባኝ ምንድነው እያላችሁ ያላችሁ? ዳኒ ወንድምሽ ቁማርተኛ ነው። ከመጀመሪያው ነው ወንድሜ ቁማርተኛ ሆነ። ይኸውልሽ ከቅርብ ጊዜ ወዲህ ወንድምሽ ባህሪው ተቀይሯል። አንቺ ራስሽ ብለሽኛል አይደለም? ይሄን ነገር ሁላችንም የምንገምተው ነገር ነው። ባህሪው እንደተቀየረ እኮ ነው ማምኛለሁ፣ ግን ቁማርተኛ አይደለም ወንድሜ። ይኸውልሽ ቁማርተኛ ነው። ለዚህ ደግሞ ምስክር ነኝ። እንደዚህ አይነት ነገር ውስጥ እንዳይገባ መጀመሪያም ነግሬው ነበረ። ከዚህ ነገር ውስጥ እንዲወጣ በጣም ለምኜዋለሁ። በእያንዳንዱ ጊዜ ታውቂው ነገር የለም አይደለ? ስለዚህ ብለሽ አታውሪ በእናትሽ። በየቀኑ በሚባል ደረጃ አብሬ እውል ነበር። በደንብ አሳምሬ ነው የማውቀው። አይገርምሽም? ዳኒ ምንድነው እያልሽኝ ያለሽኝ ነገር? እኔ በጣም ግራ እየገባኝ ነው ያለው። ልክ ነሽ፣ ግራ ይገባል። ምክንያቱም እውነቱን አይደለም እያወራች ያለችው። አሁንም ቢሆን እውነቱ እሷ እያወራች ያለችው አንድ እውነት ምንድነው? ወንድሜ ቁማርተኛ የሆነው እንዴ? አንድ እያወራች ያለችው እውነት ወንድምሽ ቁማርተኛ መሆኑ ብቻ ነው። ስሚኝ፣ በምኒ እንደ እውነታው እንደሚከብድሽ አውቃለሁኝ፣ ግን ደግሞ ግዴታ ነው ማመን አለብን። ምክንያቱም ያገኘነው እውነታ ይሄ ነው። ወንድምሽ ቁማርተኛ ነው። ናኦድ የፑል ካርታ ፑል ላይ ካርታ የሚባል ጨዋታ አለ። የዛ ቁማርተኛ ነው። የከረምቡላ ቁማርተኛ ነው። እየነገርኩሽ ነው። ግን ደግሞ እዚህ ሱስ ውስጥ ራሱ እንዲገባ ዋነኛው ሚና የተጫወተች እንዳላመንኳት እኮ ልነግርሽ ነው። የዚህ ቁማር ዋነኛ መግቢያ የሱ እዚህ ቁማር ውስጥ የመዘፈቂያ ዋነኛዋ መንስኤ ማነች? እቺው ሴት ነች። የሰማሽኝ ነው? አልገባኝም። እቺ ሴት ራሱ ነው ቁማር ውስጥ የገባው። እኔ ምንም ነገር ያደረኩት ነገር የለም። ምንድን ነው ያደረገችው እሷ? ምን አድርጋ ነው ቁማር ውስጥ ገብቶ? እናታችሁ የምትልክላችሁን ገንዘብ ራሱ እንዳይበቃው እያደረገች ማለትም እሱ አንድ ተጫውተው ከሆነ በምሳሌ ነው እየነገርኩሽ ያለሁት። አንድ ተጫውተው ከሆነ 3-4 ደጋግሞ እንዲጫወትና ብሩን እንዲበላ እያደረገች ከዛም በመቀጠል ደግሞ የተለያዩ አይነት ስራዎችን እንዲሰራ አንቺ ማጠብቂያቸው እኔ ምንም ነገር ያደረኩት ነገር የለም። ዝም ብላ ተዘባርቅ በቃ። ችግር የለውም። ቁማር ውስጥ እንዲዘፈቅ ዋነኛዋ ተጠያቂ እሷ ነች እያልኩሽ ነው። ለምን ነገር ማድረግ ይፈልጋል? አንዴ በምን ተረጋጊ እያልኩሽ ነው። ተረጋጊ በምን አንቺ እንደዚህ ነገር ሲከተተች እኔ ስላንቺ ወንድም እኔ ምንም አንዴ እሷን አስወጡልኝ። እሷን አስወጣት። ያዟት። እሺ ያዟት። እሷን ወሰዷት። ወደዛ ወሰዷት። በምን እንድትረጋጊ ይፈልጋለሁኝ እያልኩሽ ነው። ማለት እውነቱን ማወቅ አለብሽ። ይሄ ብቻ አይደለም፣ በጣም ብዙ የምነግርሽ ነገር አለ። ሌላም ቆይ ዳኒ እንዴት ነው ቆይ ነገር ላምን የምችለው? ይኸውልሽ ልክ ነሽ፣ እንደሚከብድሽ አውቃለሁኝ። ምክንያቱም ዋነኛ እየጠረጠርሽ የነበረው ሰው ማን ነው? እኔ ነኝ አይደለ? ግን ደግሞ እውነታው መውጣት ስላለበት እኔ ማለት እቺ ሴት እንዴት ነው ማላቃት? ስለዚህ ሴት እንዴት ነው ማላቀው? እኔ ወንድምሽ አልፈቀደም ነበር እኮ። በጣም እኮ ረጅም ጊዜ ነው አይደል እንዴ? በጣም ረጅም ጊዜ ነው ይገባኛል። ግን ደግሞ ወንድምሽ አልፈለገም ነበር። ምክንያቱም አንድ ሰው ምንድነው የሚባለው አባባሉ ራሱ አውቆ የተኛም ቢቀሰቀሱት አይሰማም አይደል የሚባለው? ይኸውልሽ አዳምጪኝ። ቆይ እኔ ወንድሜን አላቀውም ዳኒ? እንደዛ ነው እያልከኝ ያለው? በሚያሳዝን ሁኔታ አዎ ወንድምሽን አታውቂው። አንቺ እንደምታስቢው አይነት ሰው አይደለም ወንድምሽ ማለት። አውቃለሁኝ ከባድ ነው። ከዚህ በኋላ ደግሞ የምነግርሽ ነገር እንዴት ነው እናንተ ላምናችሁ የምችለው እንዴ? ችግር የለውም። በጣም ከባድ ነገር እኮ ነው እየነገርከኝ ያለው። እንድታምኚኝ ደግሞ ከዚህ በፊት የቀረጸናቸው ወንድምሽ ራሱ በነገራችን ላይ እዚህ ከኛ ጋር ነው ያለው። ሰዓቱ ሲደርስ አስገባዋለሁ ብዬ ነው አሁን ላይ ዝም ያልኩሽ። ምንድነው እሱም ገብቶ የምናወራው ነገር ስላለ ነው። ስለሱም መስማት ያለብሽ ነገርም ስላለም ጭምር ነው። ማለት ምንድነው ሌላ የምሰማው ነገር አለ ማለት ነው? ከዚህ ባሰ ነገር አለ? አዎ በጣም ብዙ ማወቅ ያለብሽ ነገር አለ። ምንድነው እኔን እየጠረጠርሽ ነበረ። እኔ በሰዓቱ በጣም ግራ ገብቶኝ ነበር። ምክንያቱም እኔ በሌለውበት ነው ይሄ ክስ የመጣብኝ። ግን ደግሞ እውነታው መውጣት ስላለበት ነው። እኔ ላይ መጣ አልመጣ ይሄ ክስ የእናንተ ቤት ተዘርፎ እንቅልፍ መተኛ አይነት ሰው አይደለሁም። ምክንያቱም ሴት ለምንድነው እኛ ላይፍ ውስጥ ለመግባት የፈለገችው? ለምንድነው ይሄን ነገር ማድረግ የፈለገችው? ለምንድነው ወንድሜን ቁማርተኛ ያደረገችው? አልገባኝም። ማለት ሌላ ኬዝ አላት? ወንድምሽ ቁማርተኛ የሆነው ይኸውልሽ በምን ወንድምሽ ቁማርተኛ የሆነው መጀመሪያ ላይ ነው፣ እሷን ከማግኘቱ በፊት ነው። ግን ደግሞ ቁማር ሱስ ውስጥ እንዲዘፈቅ ዋነኛው ሚና የተጫወተችው እሷ ነች። ይሄንን ደግሞ ጆኒ ራሱ ነው ከአንደበቱ የነገረኝ። ማስረጃ ካስፈለገ እነግርሻለሁ፣ ችግር የለውም እሰጥሻለሁ። ጆኒንም ማገናኘት ካለብኝ አምጥቼ ላገናኘሽ እችላለሁ። ግን ደግሞ ይኸውልሽ አሁን አንቺ ተረጋጊ።
ለአንቺ ማልቀስ ምንም የሚጠቅመን ነገር የለም እዚህ ጋር የሰማሽ ነው አይደለ በምኒ አንዴ ተረጋጊ ባክሽ እንዴት ነው መረጋጋው እንዴ ምን ማለት ነው ተረጋጊ ማለት እንዴ እኔ እኮ የምሰማው ነገር በጣም ከባድ ነገር እኮ ነው እየነገርከኝ ያለው እንዴት ነው መረጋጋው ልጅ ተረጋግተሽ እንድታቂ የምፈልጋቸው ልነግርሽ የምፈልጋቸው ነገሮች አሉ ልጅ አንቺ ስሜታዊ መሆን የለብሽም ገና በጣም ብዙ ማወቅ ያለብሽ ነገር አለ በምን ተረጋጊና መነግርሽ ነገር አለ ላምንክ የምችለው ይሄን ነገር እንዴት ነው ላምንክ የምችለው ወንድሜ ቁማርተኛ ልጅ ይሄ ኖርማል ነገር ነው ማለት ኖርማል ሆኖ ሳይሆን ነገሮች ገና ከዚህ በላይ የከፋ ሁኔታ ሊመጣ ይችላል የምናውቀው ታሪክ የለም ምንም ማለት ነው ግን ደግሞ መስማት ያለብሽን ነገር መስማት ስላለብሽም ነው አሁን ይሄን ነገር የምነግርሽ በምኒ ናኦድ ሁላችንም እንደምናስበው አይነት ሰው አይደለም ይሄንንም ስልሽ በጣም አዝናለሁኝ ግን ደግሞ ናኦድ በጣም ቁማርተኛ ነው እዚህ ቁማር ውስጥ ደግሞ እንዲሰፈቅ ዋነኛ ምክንያት የሆነችው ዮርዳኖስ ነች ለዚህም ስራዋ ደግሞ ያው መቀጣት ካለባት ትቀጣለች ችግር የለው ማድረግ ያለብን ነገር ሁላችንም እናደርጋለን ግን ደግሞ ሌላ አንድ እንድታቂ የሚፈልገው ነገር ማለት እንዴት ነው ማለት ከዚህ በላይ ምንድነው ሌላ አንድ ነገር የሚችለው እኮ በጣም የነገርኩኝ ነገር እኮ በጣም ከባድ ነገር ነው እኔ ጃን አቃለው ማለት እኔ ማመኑ ላይ እየከበደኝ ነው ይገባኛል ግን ደግሞ ራስሽን አጠንከረሽ እንድትሰሚኝ እፈልጋለሁ ምንድነው ናኦድ ሁላችንም እንደምናስበው አይነት ልጅ አይደለም ያው አስተውለሽው ይሁን አይሁን አላቅም እዚህ የቁማር ሱስ ውስጥ ከገባ በኋላ ማለት ሌላ አይነት ሱስ ይሄን ያክልም ነው የለበትም ጓደኛው ጆኒም እንደነገረኝ ሌላ አይነት ሱሶች የሉበትም ማለት መጠጥ ማጨስ የተለያዩ ዊዶችን መጠቃቀም እንደዚህ አይነት ሱሶች የለበትም ያን ያክልም የሆነ ሰዓት እንደመጀመር ብሎ ትቶታል ግን ደግሞ አሁን ላይ ተዘፍቆ አለቅ ያለው ሱስ ይሄ የቁማር ሱሱ ሌላ በጣም ከባድ ነገር አስደርጎታል ይሄንንም ደግሞ ካስፈለገ ቪዲዮ ማስረጃ ራሱ አለኝ ሁሉንም ነገር ማለት ነው ናኦድ ከቤታችሁ ውስጥ ቃይ ያወጣው ላይ ሸጥ ነበር ምን አልገባኝም አላቅም እንዴት ማለት ምን ሊሰማሽ እንደሚችል አላቅም ይሄን ነገር ስናገር ግን ደግሞ ትክክለኛ እውነት ነገር ነው ካስፈለገ ማስረጃም ላሳይሽ ይችላልኝ አንዴ ምንድነው ያልከኛለው እኔ በጣም ግራ እየተጋባው ነው ተረጋጊና አዳምጪኝ ማለት ወንድሜ ነው እንደዚህ ያደርግ ያለው አው ከቤታችሁ ውስጥ ቃይ ያወጣው ላይ ይሸጥ ነበር እኔ እንደሰማሁት ከሆነ ስልኮች ላፕቶፕ እንደዚህ ማለት ይሄን ነገር ደግሞ የነገረችኝ ራሷ ነች ማለት ራሷ ማለት ዮርዳኖስ ራሷ ያልከኛለው እኔ በጣም ካስፈለገ ማየት ካስፈለገሽ ማስረጃ ልሰጥሽ ይችላል ላቀርብልሽ ይችላል የሰማሽ ይኖራል እሺ ላፕቶፕ እሺ ስልኩ ከአንዴም ሁለቴ እንደዛ ነው የሰማሁት ሁለት ጊዜ ስልክ እንደሸጠ በዚህ ምክንያት ማለት ነው አንዴ ደግሞ ላፕቶፑን እንደሸጠ ሁላ ነግራኛለች ዮርዳኖስ ነች ይሄን ነገር የነገረች ዳኒ እኔ አላቅም ማለት እኔ ወንድሜ ነው ሁላ ነገር ያደርግ ያለው ስለምንድን ነው እየነገርከኝ ያለው ማለት አንዴ ተረጋጊና ቁጭ ብለን እንነጋገር እባክሽን በምን ቁጭ ብለን እንነጋገር አይ ችግር የለም አንዴ ቁጭ ብለን እንነጋገር ከዚህ ማለት ስልክ ምናምን ጠፍቶበታል ማለት ጠፍቶብኛል ነው ያለኝ ማለት ሸጦታል ነው ጠፍቶበት ሳይሆን ሸጦት ነው ማለት እንዴ በምኒ ኧረ እባካችሁ ውሃ በምኒ ምንድነው እንዴ በምኒ ምን ሆነሽ ነው በምኒ ኧረ ውሃ ካሜራማን ካሜራውን አስቀምጦ ነው አምጣ